ልጆቻችን እኛንን ማሳደግ ያለብን እንጂ አዶናይ አይደለም። የቀረበባቸው ሚዲያዎች እኮ ምንም አልተባሉም። ትክክለኛ እርምጃ ነው። ምክንያቱም የትምህርትን ቫልዩ የሚያሳንስ ይልቅ እሱ ነው። የትምህርት ነገር ሳይገባቸው ግን በትምህርት ቤት ውስጥ ያለፉ ሰዎች ናቸው ብዙዎቹ። ተጠሪዎቹ ሰግጠው ነው፣ ጠሪዎቹ ግን መሰገጥ አቅቷቸው ነው። ትክክለኛ እርምጃ ነው። የተማረን ሰው ሞራል ማንኳሰስ መጉዳት ነው። አፕሩቫሉ ያለው ማህበረሰቡ ጋር ነው። ለምሁራን በሁሉም ዘርፍ ያላችሁ ምሁራን ፊዚካል አድገው ግን አእምሯቸው ያላደጉ ብዙ ሰዎች አሉ። ማንሳት ስለነበረብኝ ነው። ደግሜ ያላነሳም፣ ይቅርታ አድርጉልኝ። አሁን ላነሳው በማውገዝ ስም ፕሮሞት እየተደረገ ነው። እነዚህ ነገሮች መያዝ ያለባቸው በህግና በህግ ነው። ባህል ስለፈቀደ ለሰብና ተቃራኒ የሆኑ ነገሮች ይደረግ ብትለኝ አልሰማህም። በማህበረሰባችን ጸያፍ የሆኑ ድርጊቶች የእድሜ ልዩነት ምናምን ማስላት ጀምረሃል። እንትኑን ኖርማል አድርገው ማለት ነው። መፈመስ ወንጀል አይደለም። ፖፑላሪቲ ክብር አለው፣ ፍቅር አለው፣ ተሰሚነት አለው። ሰዎች ያውቁሃል ማለት ያከብሩሃል፣ ያደንቁሃል ማለት አይደለም። ብር ብቻ ስኬታማ አያደርግም። እውቀት ብቻም ስኬታማ አያደርግም። የገንዘብ ድህነት ሲኖርብህ የሆነ ገንዘብ ያለው ሰው ሁሉ ሀብታም ይመስላል። የተማረ ይግደለኝ ሲል የሆነ ነገር እየነገረ ወረድክብኝ ሀሳብ አይደለም። በአቋራጭ ማደግን በአቋራጭ መመልሰግን ታበረታታለህ ወይ? ምን ማለትህ ነው የሚባል ጥያቄ ይባል። ስለዚህ ጭንቅላትህን አፕዴት አድርገዋ። አሮጌ መረጃ ይዘህ መቀጠል የለብህም። ሰግጥ የአዶናይ ቃል አይደለም። ሰው የሚግባባው በቃላት ብቻ አይደለም። የማይጠየቅ ጥያቄ ይጠይቃል። ቀሽም ቃላት ተፈጥሯዊ አይደለም። የሆነ ወጣ ያሉ ሰዎች ናቸው ዓለምን የሚቀይሯል። የነበረውን ዝም ብሎ ኢንጆይ የሚያደርግ ሰው ምንም ነገር ቀይሮ አያውቅም። ወራስ ሰው ማለት 3 ጆሮ ያለው 3 እግር ያለው ቢል በቃ ልጅን የምታሳድገው ቲክቶክ ላይ ነው እንዴ? ሰው ሐሳብ ይሰጣል እንጂ ማሰቢያ አይሰጥም። 4 ጆሮ የሚሉኛል ሰፈር ውስጥ ማለት ነው። ሰላም ጤና ይስጥልን። የተከበራችሁ የገበያን ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ይህ የአንደበት ፕሮግራማችን ነው። ከፕሮግራማችን ጋር እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ሰሌ፣ እንዴት ነህ? እንዴት ነህ ካብ? ሰላም ነው። ሰላም ነው አለን። እንዴት ናችሁ ውዶች? እንዴት ሰነበታችሁ? ሰላም ብያለሁ። እኔም ባለፈው ሳምንት ከሰራነው አንድ ፕሮግራም በኋላ ያው ከረጅም ጊዜ በኋላ ከተመለስን ሰርተን የነበረው ፕሮግራም ላይ አንዳንድ ሪያክት ማድረግ ያለብን ነገሮች አሉ። መጀመሪያ ከነሱ እንድንነሳ ፈልጌ ነው። ማለት የሰራነው ፕሮግራም ላይ የተለያዩ የተሰጡ አስተያየቶች ነበሩ። ያው አንተም አይታችኋል። የሰግጥ ፈምስ እና ከባለፈው ከአዋርዱ ጋር ተያይዞ በሰራነው ፕሮግራም የተለያዩ አይነት አስተያየቶች ሲሰጡ ነበር። የተለያዩ ቲክቶኮችም ላይ እየተቆራረጡ ብዙ አይነት ሪያክሽን ነበረውና እነሱ ላይ ምናልባት አንዳንዶቹ ላይ መነጋገር ያለብን ይመስለኛል። ብዙ ነገሮች ተነስተዋል። ያው ያነሱትን ተመልካቾቻችን ስለሆኑ በተለይ እኛ ቻናል ላይ ያለው ላይ ነው ማተኩረው። ሌሎቹ ላይ ብዙም ሪፈር ማድረግ ማለት ልናቃቸው ማንችላቸውን ብዙም እንትን ብለን ጊዜ አንፈጅበትም። ግን አስተያየቱን ሁሉንም በሁሉም ቲክቶክ ላይ ያሉትንም በተለያየ ቦታ ያሉትንም አንብበናል ማለት ይቻላል፣ አይተናቸዋል። ሌላም ጊዜ ቢሆን በማንኛውም ጉዳይ ላይ የምናነሳቸው አስተያየቶችን እንደምናያቸው እንዲሁም ደግሞ እነሱ አስፈላጊ የሆኑት ላይ ሪያክት እንደምናደርግ አስቦ ሰው አስተያየት ቢሰጥ ጥሩ ነው። ይሄ የሚበረታታ ነው። ምክንያቱም እንዲሁ ዝም ብለህ አስተያየት ስጡ ብለህ ብቻ ዞር ብለህ ማታውቀው ነው ያም ሰው ያንን ካሰበ ቼክም አያደርግም አይሰጥም። ግን ይሄን ካደረገ የውይይት አይዲያም ይሆናል። እንትን እያልን እንሄዳለንና ከዚህ ነው የምንጀምረውና ለምሳሌ ባለፈው ከተነሱት አስተያየቶች መካከል ቆይ ወደዛ ከመግባታችን በፊት ግን ካብ ለተመልካች ግልጽ እንዲሆን እኔ አሁን በግሌ ሌላ ቦታ ላላ ይችላለሁ። ምክንያቱም ብዙም ስራዬ ብለህ ምናምን ምን አሉኝ እያልኩ ሳስብ አሉልምና 1-2 ምናምን ቲክቶክ ሰዎች ሼር ያደርጉኝ አይቻለሁ። ከዛ ውጪ ቻናላችን ላይ ግን አንተ እንዳልከው የሁሉንም ሰው ኮሜንት በደንብ ነው የምናነበው። አነባለሁ። እኔም አይ ቲንክ አንተም ታነባለህና የነበረኝ ትዝብት ምንድነው እኛ የተነጋገርነው እኮ አጠቃላይ የሽልማቱን ስነ ስርዓት በብዙ አንግል ነው ያየነው። የብዙ ሰው ኮሜንት ግን አንድ ነገር ላይ ብቻ ነው የነበረው። አንድ ሰው ላይ የሰጠነው ኮሜንት ላይ ነው። አምሹር አሁን አንተም የምታቀርባቸው እነሱ ነው የሚሆኑትና ያው ዛሬም እንግዲህ ስለሱ መነጋገር ፈልገን ሳይሆን ሐሳቡን እንድናወራ ነው የምናወራው እንጂ አሁን የማንንም ግለሰብ
በጥሩ ካልሆነ በክፉ የምናነሳው ሰው የለንም። እሱን አስቀምጠን እንጀምር። ጥሩ የሆነው እንደዛው እንዳልከው ነው። ለምሳሌ የመጀመሪያ ሐሳብ ማለት እኔ ሰብሰብ እያረኩኝ ያው ለዚህ ፕሮግራም ስዘጋጅ ብዙዎችን አይቼ ካታጎራይዝ እያረኩኝ አርጊያቸው ስለሆነ ነው ኢንዲቪጁዋል ስማቸው ማንሳት ያለብኝ ላይ አነሳለሁ። ኖርማሊ ደግሞ ዝም ብዬ ካታጎራይዝ ባረኩት መሰረት ነው የማነሳውና ይህንን ትንታኔ ካንተ አንጠብቅም። እንዴት ይህንን ሐሳብ እንዲህ ብለህ ትተነትናለህ? ምን ነው የናክል ወረድክብን እያሉ የሚያነሱ ሰዎች ነበሩና ብዙ ኮሜንቶች አሉ የተወሰኑ እንደዚህ አይነቶችና እስቲ ከሱን ጀምር። አሁን ለተመልካቾች አሁንም በድጋሚ ግልጽ ለማድረግ ለመመለስ አይደለም የምናወራው፣ ሐሳብ እንድናወራበት ስለፈለግን ነው ፊድባኩን የምናነሳው እንጂ ለነዚህ ሰዎች መልስ ለመስጠት አይደለም። ምንም የማለት መብት አላቸው። it ማተር ግን ምንድነው እኛ ጋር ብቻ ሳይሆን ሌላም ቦታ የምናየው ችግር ስለሆነ እንደ ሶሳይቲ መነጋገር ያለብን ስለሆነ ነው አሁን ያነሳው ጉዳይ የምናወራው እንጂ it ማተር ወረድክም ወጣህም ካንተ አይጠበቅም ተባል ምንም ለውጥ አያመጣም። what matters is አንተ ራስህም ታስበው ነገር ምን ያህል ፈርም ነው ሊያሳስብ የሚገባውና ምን ያህል ገብቶ ነው የምታወራው ነው አሳሳቢ መሆን ያለበትና ወረድክብኝ ሐሳብ አይደለም። ግልጽ እንዲሆን እንደዚህ ለሚሉ ሰዎች የትም ሌላም ሰው ጋር ሄዳችሁ ቢሆን እንደዛ አትበሉ። አይጠቅምም። ሐሳብ አይደለም፣ አይገነባም፣ አያከራክርም። አወረድክብኝ በምን ሚዛን ነው? አሁን ተነስቼ ከአብ ወረድክ ብልህ በምን ሚዛን ነው? አይ ነው ውስጡ አንድ ጥሩ ነገር አለ። ላንተ የሆነ ከፍ ያለ ቦታ አለው ማለት ነው ያ ሰው የሚልህ። ግን ያጠፋ ሲመስለው የሚገልጽበት መንገድ ግን ይሄ አይደለም መሆን ያለበት። በሐሳብ ነው መሆን ያለ። ይሄኛው ያነሳው ሐሳብ ልክ አይደለም ከዚህ አንገል ብለህ ስታወራ ያንጻል፣ የሚጠቅም ነገር ካለው ማለት ነው። ከሌለው ደግሞ አትሊስት በሌላ መንገድ እንድታስብ ይጠቅማል። የሐሳብ ቀሽም የለውም እኔ ማምነው። ወረድክብኝ ግን ሐሳብ አይደለም። ምን እናርገው? አሁን ወረድክብኝ የሚል ኮሜንት ምን ታደርገዋለህ? እስቲ ንገረኝ። ምን ይሄኛው ሐሳብህ ልክ አይደለም እንደዚህ ሆኗል ምናምን ከተባልክ ኦኬ፣ እሱኛው ሐሳብህን ወይ አጠንክረህ ትገልጻለህ ወይ ደግሞ ኮምፕሮማይዝ ታደርጋለህ። የሆነ የሚያስተምር የሚቀይርህ ምክንያታዊ ነገር ሲመጣ ትቀበላለህ። ወረድክብኝ ሐሳብ አይደለም። መልስ ለመስጠት ሳይሆን እንዳጠቃላይ ሌላም ቦታ ሰዎች ኮሜንት ሲሰጡ ጉዳዩን በደንብ ጠቅሰው በምክንያት መከራከር ቢችሉም ባይችሉም ብቻ በሆነ ሐሳብ ላይ ሲያወሩ ሪስፔክት አለኝ። honestly speaking ዝም ብሎ ወረድክብኝ። አሁን አንዳንድ ለምሳሌ ጉዳይ ደግሞ እየጠቀሱ የሚያነሱ ሰዎች ነበሩ። ቲክቶክ ፈጠራን ያበረታታል፣ ፈጠራን እያበረታታ ነው በሚል ነገር ላይ አንስተን ከረጃጅም ድራማዎችም ከረጃጅም ልቦለዶችም አንፃር ያበረታታል ያልንበት የቱ እንዴት አድርጎ ነው በምን መልኩ ነው ሊያበረታታ የሚችለው? ፈጠራ ያላቸው ልጆች ፈጠራቸውን ይዘው እንዲወጡ ጥሩ ፕላትፎርም ሆኖ አገልግሏል ነው፣ ምንም ጥያቄ የለም። ዩቲናስ የት ላይ ነው የምታውቃት? እዛ ላይ አይደል የምታውቃት? ኢዮብ ዘማርያም የት ነው የምታውቀው? ዶሚኔት የት ነው የምታውቀው? ተንኮሱ የት ነው የምታውቀው? እንዴት እናያቸው ነበረ እነዚህ ልጆች? ብዙ እኮ የሚደነቅ ስራ የሚሰሩ ልጆች አሉ። እንዴ አንድ ነገር ላይ ብቻ ይዘ ምናምን መፍተል ጥሩ አይደለም። እሱ ብቻ አይደል ቴክኖሎጂ ምንም በቀደም አውርቻለሁ ባል ደግሞ ደስ ይለኛል። እንዳለቃቀምህ ነው ብያለሁ እኮ። አንተ ከፍ ያለ ሐሳብ የምትፈልግ ከሆነ አለ ከፍ ያለ ሐሳብ የሚያወሩ ሰዎች አሉ እንዴ በጣም አሉ። ስድብ ምናምን የምታሳድድ ከሆነ አልጎሪዝሙ የምታደንቀው ነው የሚሰጥ። በቃ ስድብ ኢንጆይ የምታረግ ከሆነ ስድብ ይሰጣል። እሱ ኖርማል። እኔ እነዛ አሁን አያጋጥሙኝ። ኢቭን እኔ ተቆራርጦ የሚለቀቀውን እኮ የማያጋጥመኝ ለዛ ነው። ምክንያቱም እሱ ላይ አይደለም እኔ ፎከስ እኔ የምፈልጋቸው ነገሮች ላይ ነው። ስድብ ባጭር የምታገኛቸው ነገሮች አሉ። ብዙ ሰዓት የሚፈጁብህ ራስን አፕዴት ማድረግ ከኤአይ ጋር የተገናኙ ቴክኖሎጂ ነገሮች። አማርኛ ብቻ አይደለም ቲክቶክ፣ በእንግሊዝኛም አለ፣ በፈረንሳይኛም አለ፣ በፈለከው ቋንቋ አለ። እንደ ምርጫ አለ ነው። ለቲክቶክ ጠበቃ ለመሆንም አይደለም። እኔ አይ ዶንት ኬር ብዙ የቲክቶክ ተጠቃሚም አይደለም honestly speaking። በምትኖረኝ ፋታ ግን ስገባ አሪፍ ነገር ነው አይቼ የምወጣው። ዋይዛት ቀድሜ የወደድኩትን ነገር ታሳቢ አድርጎ ስለሆነ ፎርዋርድ የሚያደርግልኝ። ያ ማለት ዝም ብዬ ቲክቶክ ሳይውላለሁ ማለት ግን አይደለም። ስለ ሐሳብ ነው እያወራሁ ያለሁት። ስኬታማነት
ስኬታማ ህይወት ገንዘብ በማግኘት ብቻ ነው ወይ የሚለካው? ይሄንን እያልክ ይመስላል የሚል ነገር አቋራጭን እያበረታታህ ነው። በአቋራጭ ማደግን በአቋራጭ መበልጸግን ታበረታታለህ ወይ? ምን ነካህ የሚልም አለ። ምንም አልነካኝም። ስኬታማነት በገንዘብ ብቻ ነው አላልኩም። አንዱ ነገር ግን ወደድክም ጠላህም ለመኖር ገንዘብ ያስፈልጋል። አሁን በምን መንገድ ታገኘዋለህ ነው ጥያቄው። አሁን በአቋራጭ ምናምን ከሌብነት ከሁሉ ያገናኘው ሰው አይደለም። ክሬቲቪቲያቸውን ተጠቅመው እነዚህ ልጆች በቲክቶክ ይሁን በዩቲዩብ የኛ ዩቲዩብ እንሰራ የለ እንዴ በምታሰራጨው እንትን። በነገራችን ላይ የቲክቶክን ባላቀም ዩቲዩብ ኢትዮጵያ ውስጥ በሚሊዮን ቢታይላ 5 ሳንቲም አይከፍልም። በዚህ አጋጣሚ ግልጽ እንዲሆንላችሁ አላያት የሚል ሰው አለ የሚያስቀኝ። እንትኑን ፌስቡክ ላይ ሼር ስታደርግ አላይም ቢዝነስ እየሰራብን ምናምን ይላል። እዚህ ኢትዮጵያ ቁጭ ብሎ ማለት ምንም 5 ሳንቲም የለውም። ይልቅ የሚጠቅምህ ነገር ካለ በቃ ኢንጆይ አድርግ ሳትከፍል። ኢትዮጵያ ብቻ ሳይሆን ብዙ አፍሪካ ሀገሮች የሚከፍል አይመስለኝም። ምክንያቱም ማስታወቂያ ክፍያው ከማስታወቂያ ጋር የተገናኘ ነው። ዩቲዩብ ብዙ ሰው አንደርስታንድ የማያደርገው ገንዘብ ማግኘትን እንደ ወንጀል እንደ ኃጢአት የግድ ስትለፋ መኖር ምናምን አይጠበቅብህም እኮ። አፍተር ኦል ትምህርት የሚያስፈልገውም ለዛ ነው። ልፋታም እንዳትሆን እዚህ ግልጽ ላድርገውና ትምህርት አይጠቅምም አላልኩም። አንድ ትምህርት አይጠቅምም እንዳልክ የተረዳም ሰው አለ። እኛ ያወራነው ስለ አንድ ስፔሲፊክ ቪዲዮ ነው። ታስታውሳለህ አይደል? የአዶናይ ቪዲዮ ማለት ነው። ለበረከቴ ስግጥ ለምንድነው ስግጥ ድድብ አልሰማም ያለበትም ፓርት ነው። አልተረዳችሁትም። መጀመሪያ ተረዱት ለማለት ሰራን እንጂ አዶናይን ለመደገፍም ለመቃወምም አይደለም። እኔ ማንም ሰው እንትን ተከትዬ አላውቅም። ኖት በዚህ ደረጃ በፈለገው ለምን ወርልድ ፌመስ አትሆንም እንትና ብዬ በቃ በፐርሰናሊቲ የምከተለው ማደንቀው ሰው ብዙ የለኝም። ሆነስትሊ ስፒኪንግ የሆነ ነገርህን ልወድ እችላለሁ፣ የሆነ ሐሳብህን፣ የሆነ ስራህን። ሌላ ቀን ደግሞ የሆነ ነገር ደስ ላይለኝ ይችላል። ስቲል ላይህ ግን ይችላል። የሚረዳ ሰው እና በፈሩት የማልጠራው ቃል በፈሩት ቃል የማይገለጽ ሰው ከተነገረው ወጥቶ ሊያስብ አይችልም። ገብቷል ወይ? አላዳመጠም በትክክል ወይ ደግሞ አይገባውም ማለት ነው። ምንም ግልጽ አይደል እንዴ? አለመግባት ኃጢአት አይደለም እኮ። ካልገባ አልገባህም በቃ። ማብራሪያ መጠየቅ ግን ይቻላል። ዝም ብለህ ድምድም ምናምን ማድረግ እና የሰው ህይወት ውስጥ መግባት ትክክል አይደለም። ምን ማለትህ ነው የሚባል ጥያቄ እኮ አለ። ምን ማለትህ ነው ቢባል እኮ ሊያብራራ ይችላል ይሄ ልጅ። ደግሞ የሚገርመው ከዛ በኋላ 2 ጊዜ ሲያብራራ አጋጥሞኛል ምን ማለቱ እንደሆነ። መረዳት ሳብትዩ ሐሳብ ትሰነዝራለህ እንጂ ማሰቢያ አትሰጥም። ሚስ አንደርስታንዲንግ ሲፈጠር ግን ታብራራለህ። አብራርተህም የመጀመሪያው ጋር ሙጥኝ የሚል ሰው ካለ ችግር ያለበት ሰው። ጤነኛ ሰው እንደዛ አያደርግም። አሁን የሆነ ቃል ስናገር ሚስ አንደርስታንድ አድርገኸኝ ከሆነ ምን ማለት ነው ሰለሞን ካልከኝ እኔ እንዲኮ ማለቴ ነው እንደዛ አላሰብኩም ካልኩህ ሄደህ በቃ እዛ ጋር ያልቃል። አፕዴት ማድረግ አለብህ ራስህ። እንትን ስትጠቀም ስልክ ላይ ምናምን አፕሊኬሽን አፕዴት አድርግ የሚልህ ለምንድን ነው? አሮጌ መረጃ ይዘህ እኮ እንዳትቀጥል ነው። ስለዚህ ጭንቅላትህም አፕዴት አድርገዋ። አሮጌ መረጃ ይዘህ መቀጠል የለብህም። የመጀመሪያው ላይ ሙጥኝ የምትል ከሆነ አፕዴትድ አይደለም። ስለዚህ ራስን አፕዴት ማድረግ ነው እንጂ ሰው ይሳሳታል። በቃ ተሳስቶም ከሆነ ካረመው የመጀመሪያው የፈጠረውን ሚስ አንደርስታንዲንግ እና ኮንፊውዥን ግምት ውስጥ ከቶ ካረመው አፕዴት አድርገህ ከዛሬው ነው መጀመር ያለብህ። ወደኋላ ተመልሰህ እንዲህ ብለህ ነበር ምናምን። ሲጀመር ይሄን ሀገር የሚያምሰው እሱ አይደለም። በታሪክ ብትሄድ እንደዛ ነው። ድሮ እንዲህ ብለሃል። የሆነ ፐርሰናሊቲ ፖለቲካ ላይ የሆነ ጊዜ የሆነ አቋም የያዘ ሰው ራሱን ቀይሮ እንደዚህ ነኝ ካለም እዛው ጋር መልሰህ በግድ አንተማ ይሄ ልትሆን አትችልም ያኛው ሰውዬ ነህ እያልክ የምጨቀጭቀው እኮ ለዚህ ነው። ሰላም ያጣ ነው ለዛ ነው። ኮምፕሮማይዝ ስለማናደርግ ራሳችንን አፕዴት ስለማናደርግና ከረንት ባለው ነገር ነው መነጋገር ያለብን። በነገራችን ላይ ያንን ቪዲዮ እናጫውተዋለን እንትን ያልንበትን ለተመልካቾቻችን መነሻ እንዲሆነን ምን አስበን እያወራ እንደሆነ አሁን በስልክ ላይ ሊያዩት ስለማይችሉ እንለቋለን በኤዲቲንግ። እሱን መሰረት አድርጌ ትንሽ ማለት እፈልጋለሁ ስለ ኮሚኒኬሽን። ምክንያቱም ስለ ሰው ሳይሆን አሁን ፎከሴ ኢሹ እንድናወራ ስለፈልግ።
ስለ ስግጥ ፍምስ አንድ ምክር ልመክራችሁ ፈልጋለሁ። ስግጥ ፍምስ ማለት ምን ማለት ነው? ስግጥ ማለት ለዓላማ መቆም በነፃነት መራመድ ማለት ነው ያለምንም ፍርሃት። ቢካዝ ሁሌም ወይም ፍርሃት ወይም ፍቅርና ነፃነት መምረጥ እንችላለን። አብዛኞቻችን ግን ፍርሃትን ነው የምንመርጠው። አያችሁ፣ ለዛም ነው በረከታችን መቀበል የሚከብደን። ስለዚህ መሰገጥ ማለት ነፃነትህን መቀበል ፍቅርን መምረጥ ማለት ነው። አያችሁ፣ በረከትም ከዛ ተሸክሞላችሁ ይመጣል ማለት ነው። ነፃነትና ፍቅር ስትመርጡ ፍርሃትን ወደ ኋላ ስተው ማለት ነው። በጣም ብዙ ሰዎች ከናንተ ተቃራኒ ይሆናሉ። ለምን? እየተቀየራችሁ እንደሆነ ስለሚገባቸው ማለት ነው። ገባቸው? ስለዚህ ስግጥ ፍምስ እስኪ ኮሜንት ላይ ስግጥ ስግጥ ብላችሁ ጻፉልኝ። ስግጥ ፍምስ የታባቱ ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ። ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከትህ ቅብል እዛው። አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለበረከቴ ድድብ፣ ለገንዘቤ ድድብ፣ ለስኬቴ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። እንደዛ ቢሉኝስ ድድብ በቃ እንዴ። ኮሚኒኬሽን ቨርባል ብቻ አይደለም ማለት የምትናገራቸው ቃላት መግባባት ላይ ያላቸው ኮንትሪቢዩሽን በጣም ትንሽ ነው። አልበርት መርሃቢያን የሚባል ሰው አጥንቶት ግን ብዙ ሰው ሼር የሚያደርገው ሐሳብ ነው። it doesn't mean ultimate knowledge ነው እያልኩ ግን አይደለም። አሁንም እንደዚህ ይሄን ያህል መጨነቅ እኮ የለብንም ሐሳብ ለመግለጽ። ultimate knowledge አይደለም ምናምን ማለት አይጠበቅብኝም። ሐሳቡን ባወራ ነበር መርጠው። ግን ደግሞ ይሄን ጠብቆ ደግሞ አንተና እኮ እንደዚህ ብሏል ደግሞ knowledge is ሁል ጊዜም አፕዴት የሚደረግ ኮንትሮቨርሻል መጨረሻ የሌለው ነገር መረዳት ያለብን እና አፕዴት እያደረክ ነው ሶ ለኔ የገዛኝን ሐሳብ ነው ሳወራ አይ ዶንት ሚን የዓለም እውነት ነው እያልኩ አይደል። ስለዚህ ምንድነው የሚለው እሱ ኮሚኒኬሽን ላይ ቃላት ያላቸው አስተዋጽኦ 7% ነው። ካን ኢማጂን 7%። አሁን ደደብ ብለህ ደደብ የሚለው ቃል አም ሶሪ ይሄን ቃል እንተው መሰለኝ ብዙ አንተ በጀመርከው ቀጥልና ብዙም ይሹም የሆነ ስለሆነ ከራሱ ላይ ቀጥል። እኔ አይደለም አንደርስታንድ አይ ነው ለምሳሌ ነው ያነሳሁት እና ደደብ ብለህ የምሬን ደደብ እንዳልኩኝ ቃሉ የሚገልጸው 7% ብቻ ነው ማለት ነው። ቀጥሎ ምን አለ? የድምጼ ቶን ምን ያክል ደደብ እንዳልኩ 38% አስተዋጽኦ አለው ለመግለጽ። አንተን ደደብ ለማለቴ 38% አስተዋጽኦ አለው የድምጼ ቶን። ቀሪው ምንድነው? 55% ፋሻል ኤክስፕሬሽን፣ ጀስቸር ምናምን አለ አይደል? የእጄ እንቅስቃሴ፣ ፊቴ፣ አይኔ የማይበት መንገድ ምናምን ትልቁ እሱን ነው ማንበብ ያልተቻለው። አሁን የዛለት ሳውራ ላይ ብሽቀቱን ነው ምናምን ያልኩ አይደል አውራ የነበረው። ሄደድሚን ደድቡ የምር ይሄ የምታውቁት ደደብ አይደለም ያወራ ያለው ስል እነዛን ሁሉ አይቼ ነው አወራ የነበረው። ከዛ ደግሞ አልደገመውም። በሌላ ጊዜ የተነሳውን ተቃውሞ ግምት ውስጥ ከተኮ አስተካክሎ ሰግጥ ማለት እንደዚህ ነው። ደደብን ሲደግም አላየሁትም። አይ ዶንት ኖ ተናግሮ ሊሆን ይችላል። እኔ ስለማልከታተል የቆየ አስተሳሰቡ ነው የሚመስለኝ። 5 ወር አካባቢ ግን ረሰንትሊ ከሽልማቱ በፊት ያብራራቸው አየሁኝ። ከበቀደሙ ፕሮግራም ከሰራም በኋላ ያው ሲመጣ እስቲ ቆይ ብዬ አየሁኝ። አዶናይ ፐርፌክት ነው ማለት አይደለም። እንደማናችንም ስህተቶች አሉት። ሌሎች እንደውም ያልተገለጹ ሌሎች እኔ በሆን ፐርሰናሊ እዚህ ጋር ማላወራቸው በግል ይችችን ብታርም ምናምን በቃ ብዙ አሪፍ ነገር ስላለው ያንን አሪፍ ነገርን እንዳታቆም ይሄ መሰገጡን እንዲያቆም አልፈልግም።
መቀጠል አለበት። አቆመዋል ግን ስለ ቃሉ በደንብ እናወራለን። እና እሺ ቆይ ስለ ስገጥ ቃል ራሱ አወራላለሁ። ቀጥል። ነው እሱ ቢያቆምም በቃ ወደ ህዝቡ ገብቷል። በነገራችን ላይ አሁን ኖ ሞር የአዶናይ ቃል አይደለም። አሁን ሰግጥ የአዶናይ ቃል አይደለም። ገባ በቃ ሰው ጋር ሌሎች ሰዎች ይጠቀሙበታል። የምትናገረው ቃል ብቻውን አይደለም ግምት ውስጥ መግባት ያለበት። ልንግባባ ከሆነ የፈለግነው አሁን ለምሳሌ እኔ እናንተ ስናወራ አይን ላይን እየተያየን እኮ ነው። ለምንድን ነው እንደዚህ ብዬ ባወራ የማይገባ ሁሉ ሊመስል ይችላል አይደል? እንደዚህ ሆኜ ባወራ እኮ አቴንሽን በደንብ ላትሰጠኝ ትችላለህ አይደል? የምትተረጉምበት መንገድ ራሱ ጥሩ ላይሆን ይችላል። ለአንተ ትኩረት የሌለኝ ምናምን ሊመስል ኦር እያወራህ ራሱ እንደዚህ ብል እንኳን አይደለም እያወራሁ ምንድነው የሚሰማህ? that's communication የኮሚኒኬሽን ባሪየር ይፈጥራል። ሰው የሚግባባው በቃላት ብቻ አይደለም። ስለዚህ ቶኑም ማተር ያደርጋል ለማለት ፈልጌ ነው። የሆነ በጣም በስጨት ብዬ ጠንከር አድርጌ አንተ ደደብ ስልህና በጨዋታ መሀል ደደብ እኮ ነህ ብልህ አንድ ነው እንዴ? አይደለም፣ ይለያያል። እንትን ላይ ምን ላይ ነበር? የኦሮማይ ላይ ነው አንተ ደደብ ምናምን የምትለው አይ ቲንክ ትሏለች አይደል? ኦሮማይ ላይ መሰለኝ ፊያመታ መሰለኝ ደደብ ማለት ትወዳለች። ኦኬ። ሲጣሉ ግን አይተሃል በደደብ? ምክንያቱም በፍቅር መሀል የምትገልጸው ደደብ ኦፌንሲቭ አይደለም። ማትረባ ነው ብለህ ዝም ብዬ አሁን ማትረባ ብለህ የሆነ ነገር የሆነ እንትን ያልኩትና የዛችው ፖይንት የዛችው ሞመንት ብቻ ጉዳይ ነው የምትሆነው። አሁን ባለበት እዛም ጋር ማለት ላይሆን ይችላል። የዛችው ሞመንት ብቻ ይሆናል። አይ ለዛ ሞመንት ላይ ማለት በዛች ቅጽበት ይሄንን በዚህ ሁሉ ወይም ደግሞ የሚያነሳ ነው አውድ የሚለው ነው። እኔ አሁን ማውራው ስለ ቶንና ስለ ጀስቸር ኮንትሪቢዩሽን ነው። ቃላቱ ስላለው ደካማ አስተዋጽኦ ነው። ሌሎች ነገሮች መኖር አለባቸው ነገሩን ሲሪየስሊ ለመውሰድ። አይ ሪመምበር ሃይ ስኩል እያለን አንድ መምህር ነበረንና ከበድ ያለ ጥያቄ ከጠየቀው እና ካቃተው የማይጠየቅ ጥያቄ ይጠይቃል። ቀሽም ይላል፣ ያጣጥለዋል። ቀሽም ነህ ማለት አይደለም። በቀሽም ውስጥ አድናቆት አለ። ከብዶኛል እያለ ነው። የማልመልሰው ጥያቄ ነው የጠየከኝ እያለ ነው። ዝም ብለህ ቀሽምን ብቻ ይዘህ የምትሄድ ከሆነ በቃ ቀሽም ነኝ ማለት ነው ብለህ ሞራል ተሰብሮ ምናምን ከዛ በኋላ ጥያቄ ላጠይቅ ትችላለህ። ብዙ ኔጌቲቭ እንትን ውስጥ ገባ ትችላለህ። ገባ? ስለዚህ the point is communication በቃላት ብቻ አይደለም። አንድ ሁለተኛ ስለ ሰገጥ ደግሞ እናወራ። ሰገጥ ከዚህ በፊት በቀደም እንዳነሳ ነው ሰገጥ ወደ ሰገጥ ከመግባትም በፊት ግን የአዶናይ ግን እንትን አስተያየት ወይም ችኛ አሁን በምትለው መሰረትም ስንለካው በጣም ብዙ በጣም ልትረዳው የሞከርክ ነው የሚመስለኝ። ማለት እሱ ራሱ ከሚለው ወይም ደግሞ እሱ ከሚለው በላይ አሁን ብዙ ሰው ከቃሉ በላይ ሌሎች ነገሮች ማያቸዋሉ። ከዛ ግን አብራርቶታል። ያብራራበት ቦታ አለ፣ አንዳንድ ነገሮች ያነሳበት ቦታ አለ። እሱን ነው ሰፊውን ነው አሁን እየገለጽክ ያለው ማለት ነው። ወደ ሰግጥ ከመግባታችን በፊት እዛው ፖይንት ላይ ስለሆነ የቃላት ጉዳይ እያወራን ስለሆነ እሺ ቅደምያንተ ሰግጥ ትንሽ ብናወራ እሺ ይቅደምሽ። ስለ ቃላት ደግሞ ይቅደምሽ። ቃላት ተፈጥሯዊ አይደለም። በማህበራዊ ግንኙነት ውስጥ ድምፅን ተከትሎ የተፈጠሩ መግባቢያ ነገሮች ናቸው አይደል? ከሰው በኋላ የሚመጣ ነው ቋንቋ። ለምሳሌ ጠረጴዛ መጀመሪያ ጠረጴዛ ከማለት ይልቅ ወንበር ብለህ ነው ቢሆን ኖሮ በቃ ወንበር ሆኖ ይቀር ነበር፣ እንግባባለን። ዋት ማተርስ ኢዝ መግባባት አይደል? ከቋንቋ ስትሄድ ራሱ እኮ ጠረጴዛ የተለያየ ስም ነው ያለው። ስለዚህ ምን ማለት ነው? ሰዎች የተግባቡበት ነገር ነው ማለት ነው ግንኙነቱን የሚያስቀጥለው መግባባቱን የሚያስቀጥለው። አይቻለሁ ሶሻል ሚዲያ ላይ ሰግጥ ምን ማለት እንደሆነ ጀስቲፋይ ለማድረግ ከከሳቴ ብርሃን ምናምን እየጠቀሱ ሁሉ አይ ሪሊ አፕሪሺየት ጥሩ ነው፣ ግን ያ ሁሉ አስፈላጊ አይደለም፣ ግድ አይደለም። ወደኋላ ሄደህ ምናምን ሪፈር ማድረግ አያስፈልግም። ዋት ማተርስ ኢዝ በዚህ ሰዓት ኮሚኒኬት እያደረክበት ያለው የተረዳኸው ነገር ነው ዋት ማተርስ። በድሮ ዘመን የነበረው ቋንቋና አሁን አንድ አይደለም። ቋንቋ ይወለዳል፣ ያድጋል፣ ይቀያየራል፣ ይወራረሳል፣ ይሞታል።
ቋንቋ ሲሞት ቃላቶቹ ናቸው እየተቀነሱ የሚሄዱት ወይ ደግሞ ተናጋሪዎቹ ናቸው እየተቀነሱ የሚሄዱት። ቋንቋ ሲበቅል በአንድ ጊዜ ሰፊው ህዝብ በሙሉ የሆነ ቃል ተቀብሎ ጀምሮ አያውቅም። ሳምበዲ ነው የሚጀምረው። የመጀመሪያውን ቃል ሳምበዲ ጀምራታል። ከዛ በፊት እኮ ሌላ ያንን የሚገልጽ ነገር ሊኖር ይችላል። ሳምበዲ ጀመረ፣ ከዛ ሌሎች እየተከተሉ አደገኛ ቦዘኔን ምናምን እንደቀጠሉ ማለት ነው። በቃ እያደገ ይሄዳል። በፊት ጊዜ አራዳ ቋንቋ የሚባል ነበር። አሁንም ይኖራል እርግጠኛ። ከአራዳ ቋንቋ ውስጥ ቀስ እያለ ወደ ዋናው ቋንቋ አሲሚሌት ያደርጋል፣ ይገባል። ዋናው ቋንቋ ውስጥ እየተቀላቀለ ይመጣል። የሆነ ጊዜ ኔጌቲቭ ኮኖቴሽን የነበረው ቃል እየተለመደ ወደ ፖዚቲቭ ይቀየራል። የሆነ ጊዜ ደግሞ ፖዚቲቭ ኮኖቴሽን የነበረው ወደ ኔጌቲቭ ሊቀየር ይችላል። ተነጋግረህ ተስማምተህ ምናምን አይደለም። ማንም ከማንም ተማክሮ አይደለም። ሰንበዲ ነው የሚጀምረው። ሲጀመር ቋንቋ በለው ባህል በለው ምናምን የሚጀምረው ከዴቪያንትስ ነው። እነዚህ ካፈንጋጭ ሰዎች ነው የሚጀምረው። ኮንፈርሚስቶች አይደሉም ነገሮችን የሚቀይሩት። ይህ ዝም ብሎ ሰሚሲቭ የሆነ ከተሰጠው አጥር የማይወጣው ሰው ምንም ቀይሮ አያውቅም። የሚቀየረው በአፈንጋጮች ነው። ቴክኖሎጂን ብትሄድ ተመሳሳይ ነው። የሆነ ወጣ ያሉ ሰዎች ናቸው ዓለምን የሚቀይሯት። በሐሳብም በለው በቴክኖሎጂም በለው የነበረውን ዝም ብሎ ኢንጆይ የሚያደርግ ሰው ምንም ነገር ቀይሮ አያውቅም። በደንብ መከራከር ይችላሉ። ሰግጥ ድሮ ሰገጤ ተብሎ ሰገጤ ብሎ ሰገጤ ሲባል ሰምቶ ላደገ ሰው ሌላ ነው ትርጉም። ግን በዛውም ትርጉም ቢሆን ባለፈው ሳምንት አውርተነዋል። አይ ዶንት ማይንድ ተመሳሳይ አንደርስታንዲንግ ነው ያለኝ። ግን አዲስ ነው ብለን እንውሰድ። አዲስ አተረጓጎም ነው የአዶናይ ብለን እንውሰደው። ዋትስ ሮንግ ዊዝ ኢት? ምን ችግር አለ? ምን ይባላል መሰለህ? ስለ ዴፊኒሽን ምናልባት ዩኒቨርሲቲ የተማሩ ሰዎች ሊያስታውሱ ይችላሉ። ቤዚክ ፊሎሶፊ ኤንድ ሎጂክ ምናምን የተማሩ ሰዎች ስቲፑሌቲቭ ዴፊኒሽን የሚባል ነገር አለ። ስቲፑሌቲቭ ዴፊኒሽን ስቲፑሌት ታደርጋለህ። ስቲፑሌሽን ምንድነው? የሆነን ቃል አሻሚ እንዳይሆን ይሄን ማለቴ ይሄ ነው ብለህ መነሳት ማለት ነው። ብዙ ጊዜ ለህግ ይጠቀሙበታል። አዋጆች አይተህ ከሆነ ከትርጓሜ ነው የሚጀምሩት። ለምንድን ነው ከትርጓሜ የሚጀምሩት? የቃሉ አገባብ የማይሰጠው ከሆነ እያለ ለምንድን ነው በትርጓሜ የሚጀምሩት አዋጆች? ሁሉም እየተነሳ ያልተገባ ትርጉም እየሰጠ ፍርድ እንዳይዛባና አለመግባባት እንዳይሰፍን፣ ህጉ ለተለያየ ትርጉም እንዳይጋለጥ፣ የተለያዩ ዳኞች ኦር ጠበቆች፣ የህግ ሰዎች አንድ አይነት መረዳት እንዲኖራቸው ስቲፑሌት ተደርጎ ነው የሚጀምረው። ሰው ማለት ሁለት እግር ያለው ሁለት ጆሮ ያለው ምናምን ፒሪየድ በቃ። ወራስ ሰው ማለት ሶስት ጆሮ ያለው ሶስት እግር ያለው ቢል በቃ ስቲፑሌት ተደርጓል። እንዴት ተደርጎ ሰውማ ሁለት ጆሮ ያለው ነው ምናምን ያልክ ጭቅጭቅ የለውም። ስለዚህ ምን ማለት ነው? ሶስት ጆሮ ያለው ካለ ባለ ሁለት ጆሮ ከሆንክ አይመለከትም ማለት ነው። ገብቷል? እኔ አራት ጆሮ የሚሉኛል ሰፈር ውስጥ ማለት ነው። አራት ጆሮ የሚሉኛል እቺኛን እቺን ሚስትም አለች እቺ ስላለች ለምሳሌ እሱ ትዝ ብሎኝ ነው እንጂ ስቲፑሌቲቭ ዴፊኒሽን ይሄ ልጅ ስቲፑሌት አድርጓል። he shouldn't be somebody። ለምንድን ነው በወረቀት በምናምን ምናምን? በቃ ጀስት በገባው መንገድ ሲጀመር ራሱን ለመግለጽ ነው እንጂ ይሄ ነገር ሲለው እና ተከታዮቹን ነው ሰግጡ ምናምን ያለው እንጂ እኔን አይደለም አንተን አይደለም። ካልተከተልከው በቃ አይመለከትም። ካልጣመ ዞር ብለህ ሌላ ነገር ላይ መሄድ ይቻላል እኮ። ማህበረሰብ የማይጎዳ እስከሆነ ድረስ ይሁሉ ዘመቻ አስፈላጊ ነው። ማህበረሰብ ግን ይጎዳል እኮ ነው። አሁን ይሄኛው ማህበረሰብ ሰግጥ አይጎዳም። ቆይ ይኸውልህ አሁን ይኸውልህ እውቀት ካለህ ማህበረሰቡን ፕሮቴክት የምታደርገው ይሄን ልጅ ዲስከሬጅ በማድረግ አይደል። ይሄ እኮ ማለት ፋራ ማለት ነው ብለህ ማስረዳት ነው። ፋራ ራሱ ከተስማማህበት የአራዳ ያክል ልትጠቀምበት ትችላለህ። ይሄ ሁሉ ያወራሁት እኮ ለዛ ነው። ተረዳኸኝ? በማህበረሰቡ ዘንድ ተቀባይነት አግኝቶ በቀና መንገድ በፖዚቲቭ በማነቃቂያ
ትርጓሜ እስከተሰጠው ድረስ አንተ የድሮ መረጃህን ይዘህ በፍጹም ብትል አይቆምም። አሁን ለምሳሌ እሱ ትቼዋለሁ ምናምን ብሏል ሰምቻለሁ። ትቼዋለሁ ሲል እኔ የገባኝ ሙሉ ቃሉን ይሁን ግልጽ አይደለም። ይሄ የተጀመረ ዘመቻ ላይ ያደረጉት የነበረውን ይሁን ግልጽ አይደለም። ግን እሱ የትኛውንም ተወው በቃ ሰው ጋር ገብቷል። በቃ ቋንቋ እንደዚህ ነው የሚያድገው። አንተ ዝም ማለትህ ነገሩን ሰው እንዳይጠቀምበት ሊያደርግ አይችልም። ቅድም ያነሳውልህ እኮ እሱ ነው። ቋንቋ ሲፈጠር ከሆነ ቦታ ይፈጠራል። አንድ ሰው ነው የሚጀመረው። መቼም በአንድ ጊዜ ሁለት ሰው አንድ ሐሳብ አንድ ቃል ሊናገር አይችልም። ኦሪጂኑን ስናስብ ማለት ነው። ሳምበሪ ይላል ምን ማለት ነው ትለኛለህ? ለምሳሌ ጣጣ ብል ምን ማለት ነው ነው የምትለኝ? ያለመድከው ስለሆነ የራቄ ጅሎች የምንዋጨተው ዋጨታ ላይ አልፍ ይብጋር አይብግም ማለት ነው። አሁን ማለት ነው። ይሄን ማስረዳት እኮ ነው አይደል? ለመጀመሪያ ለምትነግረው ሰው ግራ ይገባዋል። ከገባው በኋላ ግን እሱን መጠቀም ይጀምራል። ከዛ ከሁለት ወደ አራት ወደ አምስት ምናምን እያልክ ሚሊዮን ድረስ ትገባለህ። አሁን እኔ ያልኩት ምንድነው የራቄ ጅሎች የምንዋጨተው ዋጨታ ላይ ይብግሃሉ ወይ ነው ያልኩት። አንተ የግራ ቋንቋ ነው የተጠቀምከው። በቃ ዩሲ አንድሮኛ ልጆች ሆነን ይሄን እንጠቀም ነበር። እሱ ብቻ አይደለም። ለምሳሌ ሰለሞን ለማለት ሰዘለዘሞ ዘነዘ የወፍ ቋንቋ ምንለው ሰዘለሞ ዘመናዊ ያለን አይ ሪመምበር አንድ ጊዜ እንደውም ካልቅበት ጋር ነው ያወራሁት። የሆነ ሰውዬ እንግዳ መጥቶ ቤታችን ተናደደብኝ ማለት ነው። ሰውዬ ሄደ እንደ ለማለት ተጠቅሜ ነቄ ሽማግሌ ናቸውና ሰውዬው ከዘር ደዘ ዝንደዘ ምናምን ዝንዘ እንዴት እንደተናደዱ አስታውሳለሁና ሰው በዚህ መንገድ ነው። the point is ምንድነው እዚህ ጋር ኢቭን አካዳሚክስም ውስጥ ስትገባ ኮንሰፕቶችን እና ቃላቶችን ዲፋይን አድርገህ የምትጀምረው ለምንድነው? ሰዎች በሌላ መንገድ እንዳይረዱትና ሚስኮሚኒኬሽን እንዳይፈጠር እኮ አይደል? አካዳሚክስም ውስጥ አለ ሊሚቴሽን የሚባል ነገር አለ። እኔ እንዲህ ስል እንዲህ ማለት አይደለም ብለህ እንትንን አያካትትም። ይሄ ጥናት ስለ እንትን ብቻ እንጂ እንትንን አያካትትም ትላለህ። ለምን? ሰው ወደፈለገ እንዳይጎትተው ማለት ነው። ሰው በዚህ መንገድ ነው እኔ የማየው ነው። አሁን እኔ ስለ አዶናይ ጥብቅና ለመቆም ልክ ነው ልክ አይደለም። አዎ የቃላት አጠቃቀሙ ለምሳሌ አሁን የሆነ መኪና አለ ዱዳው ይሉታል። ዱዳው ብለው ሁሉም ሰው ይግባባበታል። የሚናገር መኪና ግን የለም። ሁሉም መኪና ዱዳ ነው። አይ ዱዳው ሲሉ ግን አሁን ለቃሉን እንጃ አባባሌን እንጃ እንጂ እንደዛ ዱዳው ብቻ አይደለም። በሰዎች ስም በምናምን ኦባማ ምናምን አሉ እንደዛም አባዱላም ምንም እየተባለ ይኬዳል። አሁን ያንን ነገር ሁሉም ሰው ማለት አብዛኛው እንደዚህ የኮሚሽን ሰራተኞች ወይም ባለመኪና ባለንብረቶች ጉዳዩ የሚመለከታቸው ሰዎች በጥሩ ነው የሚያነሱት። እቺ አባባልን ማለት ነው የሚያነሱት። አሁን እንደዛ አይነት ተፈጥሮ ይሄንንም የጋራ ይሆናል እያልከኝ ይሄንንም ከልጁ ከተነሳበት ዓላማ ወጥተን ዝም ብለን ሌላ ነገር ውስጥ ከመግባት የመጀመሪያው እንኳን ስህተት ከመሰለን አፕዴት አድርጎ የነገረንን ሰምተን መቀጠል እንችላለን። ካልጣመን አለመጠቀም ነው በቃ። ምንም እኮ ዘመቻ ምናምን አያስፈልገውም። ሁሉም ሰው እየተነሳ ሰግጥ ማለት አይጠበቅበትም። አንዳንዱ ልጆቻችንን የት ሄደን እናሳድግ ምናምን ይላል። ልጅንም ታሳድገው ቲክቶክ ላይ ነው እንዴ? ማህበረሰብን ፕሮቴክት ለማድረግ ለምን መሰለ? ለምሳሌ ቆይ መጀመሪያ ከምንድነው ፕሮቴክት የምታደርገው? ከእንደዚህ አይነት ምን እንደዚህ ያለ ይችኛዋ ለምሳሌ ሰግጥ ደድብ ሰግጥ ደድብን ሌሎች ልጆች ነው። በነገራችን ላይ ደድብን ሞቶ አድርጎ አልሄደም ልጁ። ሰግጥ ፈምስ ኦኬ እሷን እናንሳ። ደድብ በኋላ እንትን ውስጥ አትግቡ፣ ጥሩ አይደለም። ገባ? አይ ደድብ እኮ ደድብን ያላት በአንድ ምክንያት በቀደም በደንብ አውርተናል። ደግሞ ደድቡ ትምህርት እንዳትማሩ ምናምን አላለም። አንተ ዝም ብለህ በራስ መንገድ እየተረጎምክ ምናምን የምታወራውን እኔ መቀበል ይከብደኛል። አም ሶሪ። ትምህርት ቤት እንዳትሄዱ፣ ትምህርት ምንም አይጠቅምም፣ ደደብ ሁኑ ምናምን አላለም። ደደብ ሁኑ ሲጀመር ቆይ ደደብ ሁኑ ያለበት ኮንቴክስት ማውራን እንድገመው አንደግመው። ታዲያ በቃ መድገም የለብንም። እሱ አልገባህ ከሆነ እንደገና እናውራ። ካለበለዚያ ግን ያለበት ኮንቴክስት ይሄ ሁሉ ያወራሁት ስለ ስቲፑሌሽን ምናምን ስለ ሰግጥ ነው ያወራሁት። ስለ ሰግጥ እኔ ስለ ደድብ ስላልደጋገመው ሞቶም ነው ብዬ አላምንም። ሰግጥ ፈምስ ነው እንደ ሞቶ ይዞ የተነሳው ልጁ ደጋግሞ የቀጠቀጠው እሱን ሐሳብ ነው።
ያቺ የመጀመሪያ የብስጭት ንግግሩን ይዤ ያኔ እንዲህ ብለህ ነበር እያልኩ መጨቃጨቅ አልፈልግም። አፕዴት አድርግ ከዛ በኋላ ያወራው እኔ ማለቴ ብሎ ያስረዳበት በተለያየ ኢንተርቪውም ላይ ምናምን አወራኩ አይደል? በቃ ተከታተላ በደንብ ስማ። ዝም ብሎ የተቆርቆራጭ እያያዙ እኛም ላይ እኮ ያለ ችግር ነው። አሁን እኔ ያኔ ሰርገኛው ጎሽ ስንሰራ ታስታውስ ከሆነ ምንም ላላሰብኩት ላልተጠቀምኩበት ኮዝ ቀንጨብ ቢደረግና የሌለ ርዕስ ይሰጠውና ይለቀቃል። እና እሱን አይተህ ነው እንዴ የምትጠይቀኝ? የሚገርምህ እስር ቤት ሲጠይቁኝ መጀመሪያ ቲክቶክ ይዞ ነበር የሚጠይቀኝ መርማሪውና who cares አልኩት። እኔ አይመለከተኝም። እኔ የሚመለከተኝ ገበያ ነው የሚባል ቻናል አለኝ ዩቲዩብ ላይ እዛ ጋር ለሰራሁት ነው የምትጠይቀኝ። ቲክቶክ ላይ ለራሳቸው ዓላማ ርዕስ ቀይረው ምናምን ለሚለቁት እነሱን ጠይቃቸዋል። መጀመሪያ ልዩነቱ በደንብ አንደርስታንድ ያደርጋል መሰለኝ። ከዛ በኋላ ሄዶ ዩቲዩብን እያየ ሲመጣ እንትኑን መቀየር ጀመረ። አቲቲዩዱንም ምናምን ለኔም ያለው ትሪትመንት እየተቀየረ ነው የመጣው። ሶ ነገሩን ከምንጩ ሙሉን መስማት ጥሩ ይመስለኛል። ሁለተኛ ከዛ በኋላ የተላለፈ መረጃ ካለ እሱን ስለ አጠቃላይ ነው የማወራው። ስኖት አባውት የአዶናይ የምናምን ኬዝ አይደለም። እንደ ሶሳይቲ እንደ ማህበራዊ ሚዲያ ተጠቃሚ ልናረግ የሚገቡን የሚመስለኝን ነው ኦር እኔ ኤክስፒሪየንስ ማድረገው ነው የምናገረው። አፕዴት ማድረግ ጥሩ ነው ብዬ ነው የማስበው። አፕዴት ካረክ በቃ ተመልሰህ እዛ ጋር መነጋገር ምን ይጠቅማል? እሺ አሁን ባለፈው ሰግጥ ፈምስ ቱር እናደርጋለን ተብሎ የሆነ መግለጫ ተሰጥቶ ነበርና ከዛ በኋላ ብዙ ሰው በዚህ በሰግጥ ላይ አሁንም በዛው ላይ መነሻ ሲደረግ ለምን እንዴት የሚል ነገር ሲመጣ ልጁ ኦሬዲ ይሄንን ትቼዋለሁ ማለት አንድ ፖይንት አንድ ሁለተኛ ነገር እዛ መግለጫ ላይ የተሳተፉ ሰዎች ነበሩ። እነሱም ጋር ተያይዞ ያለ አስተያየት ማለት ለነሱ የተሰጠ ሪያክት ስለነበረ ማለት ነው። ምናልባት አሁን እኔ አንተ የምትለውን በምትለው ኮንቴክስት የሚረዳውን ብቻ ሳይሆን ከዛ ውጭ ባለው ተረድቼ እነዛ ሰዎች እዛ ጋር ለመገኘታቸው የተለያየ የተነሳባቸው ሪያክሽን ነበረ። ልጁም ደግሞ እንደውም ይቅር እንዳትጠቀሙት ይብቃን ብሏል። አንተስ ምን ትላለህ? እሱን እንኳን ተወው። ምክንያቱም ለቱር የሚበቃ ሐሳብ አይደለም። አንዳንዶች ኢቭን አይዲዮሎጂ ምናምን አድርገው ሲገልጹት ሰምቻለሁ። አይዲዮሎጂ አይደለም። በቃ ልጁ ስሜቱን ነው የገለጸው። በጣም ያን ያህል ማመናፈስ የሚጠቅም አይመስለኝም። አይጠቅምም። ለማነቃቃት ያመጣው ቃል ፒሪየድ። ከዛ አልፈህ ግን ዘመቻ የሚያስፈልገው ምናምን ቢዝነስ ሽቀላ ነው። ግልጽ ነው። እዛ ጋር የመጡ ሰዎች ምናምን አም ሶሪ ቱ ሴይ ቢዝነስ ኃጢአት ነው እያልኩ አይደለም። የሚያዋጣ መሰላቸው ልጁም ተጠቅሞ እነሱም መጠቀም አስበው ሊመጡ ይችላል። ከቢዝነስ ያለፈ ግን ምንም ተልእኮም ምናምን አድርጌ አላስበው። በቃ የሆኑ ያላወቁ ሰዎች ከዛች ነገር ማትረፍ ፈልገው ነው ልጁን መጠቀሚያ ለማድረግ ተነሱ። እንኳንም ቀረ። ልክ አይደለም። ሌላ ብዙ ካምፔን የሚያስፈልጋቸው ነገሮች ያሉበት ሀገር ውስጥ ይሄን ይዘህ ለመነገጃ ካልሆነ በስተቀር ንግድ ኃጢአት ነው እያልኩ ግን አይደለም። በቃ እንትኑ ሁኔታው ከፈቀደላቸው ገበያው ከፈቀደ መነገድ ይችላል። ግን አልፈቀደም። ብዙ ሰው ተቃወመ። ልክ ነው። በቃ መቆም ነበረበት። እኔም አልደግፍም ሆነስትሊ ስፒኪንግ። እኔ አሁን ያንን የልጁን ኬዝ ይዤ ስከራከር መረዳት ይቅደም ለማለት ነው። ለአዶናይ ብቻ ብዬ አይደለም፣ ለማንም ሰው እርስ በርስ ለሚኖር ኮሚኒኬሽን ሶሻል ሚዲያ ላይ በጣም ብዙ እኮ ነው። በመደበኛም ሚዲያ ቢሆን አለመግባባት የማየው የሆነ ነገር ትናገራለህ፣ አንተ ላላሰብከው ነገር ይተረጎማል። ሰው ሀሳብ ይሰጣል እንጂ ማሰቢያ አይሰጥም። ማሰቢያውን በቃ ፈጣሪ ነው የሚሰጥህ። ሚስ አንደርስታንድ አድርገህ ከሆነ ደግሞ ኦር ሲገለጽ ስህተት ኖሮት ከሆነ አይ ይሄ እኮ ማለቴ ብሎ ካብራራ በቃ እዛ ጋ ይቆማል። ግግም ብለህ ምናምን ሰው ፋውል ለማሰራት መሄድ ተገቢ ነው ብዬ አላምንም። አሁን ሰግጥ ፈምስ ከግለሰቡ አንጻር ሳይሆን በሀሳብ ደረጃ እያነሳ ነው ያለው። ይሄ ቋንቋም እንዲሁ ቶኑም ወሳኝነት አለው፣ ገስቸሩ ምናምኑ የሚሉትን ነገሮች እያነሳን መጥተናል። እስቲ አሁን ልጁ ሳይለው ነበረ ልጁ አላለውም ብለን ልጁን እንተውና የተነሳውን ነገር እንተውና መፈመስ ወንጀል ነው? ሰግጥ ፈምስ መሰገጥ ምንድን ነው? መሰገጥ ምንድን ነው? መፈመስስ ወንጀል ነው ወይ የሚለውን አንዳንድ ሀሳብ ብታነሳ። እኔ ምንም የሚያስወግዝ ነገር አላይበትም። አንዳንድ ኮመንት መደረግ ያለባቸው ሀሳቦች ሊኖሩት ይችላሉ።
ምክንያቱም ሰግጥ ያው በሱ አነጋገር ከዛ ልንወጣ አንችልም። አሁን የሁሉ አቧራ ያስነሳው እሱ ስለሆነ ሰግጥ ሲል ለዓላማ በጽናት እስከ መጨረሻው ግፋ ነው ባጭሩ። እሱም ባወራበት ቶን ማለት ነው። እኔ አንዳንዶች የገረመኝ እንደዚህ ብላችሁ ተረዱት ምናምን ለማለት እሱ ጋር ያለውን ክፍተት ለማስተካከል የምንሄድ የሚመስላቸው ሰዎች አሉ። እንደዛ ያወራን የሚመስላቸው ሰዎች አሉ። አይደለም። ስኖር አባውት ሂም ስለ መረዳትና ስላለመረዳት ስለእናንተ መረዳት ነው እያወራሁ ያለሁት። እነዚህ ሳይገባቸው ስለሚጨፈጭፉት ሰዎች ነው እያወራሁት ያለሁት። እኔም ላይ ብዙ የተነሳው እሱ ነው። እኔም አልተረዳውም እየተባለ በኮሜንት የመጣልኝ ሳይገባቸው ስለሚያወሩ ሰዎች ስለሚያወግዙት ሰዎች ነው እንጂ ያወራሁት ስለ አዶናይ ሐሳብ ጥብቅና ለመቆም ምናምን አይደለም። አዶናይም ይሁን ከአብም ይሁን ሰለሞንም ይሁን ከበደም ይሁን አየለ መጀመሪያ ለመቃወም ሐሳቡን ተረዳ ነው። በቃ ያ ነው ፖይንቱ። አውድ የሚባል ነገር አለ እያልን ነው ያወራው አይደል? ኖት ስለ እሱ ሐሳብ ስለ ሰግጥ ጥብቅና መቆም አለመቆም አይደል፣ ምሳሌ ነው እሱ። አሁንም ምሳሌ አድርገን ነው እያወራን ያለ ነው እንጂ ብዙ ሐሳቦች እንኳን አንስቻለሁ። ዛሬም ይሄ አንዴ በቃ የደፈነበት ሰው ያወራውን ሐሳብ ትቶ የሆነች ቃል እየመዘዘ ማውራት መብቱ ነው። በቃ እንደ ተፈጥሮ ነው የምትቀጥለው። ሳንታከት ግን ለማስረዳት እንሞክራለን እና መፈመስ ወንጀል አይደለም። ለመፈመስ ስትል ወንጀል መስራት ግን ወንጀል ነው። ለመፈመስ ስትል ያልተገቡ ከሶሳይቲ ባህል፣ እምነት እና እሴት የወጣ ነገር ማድረግ ግን ነውር ነው። በቃ ነውር ነው። ህግ እንኳን የማያስጠይቅ ነገር ቢሆን ሶሳይቲ ያገላል። እንዲከተል ፈልገህ ከሆነ ላይከተል ይችላል። እንዲመርቀህ ፈልገህ ከሆነ ሊረግም ይችላል። አብሮህ እንዲሆን ፈልገህ ከሆነ ሊያገልህ ይችላል። ሶሳይቲ የራሱ የመቅጣት መንገዶች አሉት ከህግም ውጪ ማለት ነው። አንዳንዱ በህግም የሚያስጠይቅ ነው የሚሆነው። በህግ የተቀመጠ ነገር ካለ ደግሞ በህግ ያስጠይቃል። ፌመስ ነን ብለው የሚያስቡትም ሰዎች ፌመሶች ናቸው ብለው የሚያስበውም ሰው በኖቶሪቲ እና በፖፑላሪቲ መካከል ያለ ልዩነት አስተውለን አይደለም ስለ ሰዎች ስናወራ። ፖፑላሪቲ ክብር አለው፣ ፍቅር አለው፣ ተሰሚነት አለው፣ የምር ዝነኛ ስትሆን ማለት ነው። ኖቶሪቲ በአማርኛ ምን እንደምለው አላውቅም። ትታወቃለህ መፀኝነት እንትን አይደለም። ኖቶሪቲ ልክ እንደ ፖፑላሩ ትታወቃለህ። የምትታወቀው ግን በጥሩ ነገር አይደለም። ሰዎች ለአንተ ሬስፔክት የላቸውም፣ ፍቅርም የላቸውም። በበጎ ነገርም አይደለም የሚያነሱ እና የሆነ ያልተለመደ ወንጀል ሰርቶ እኮ ሰው በዓለም ላይ ዜና ሊሰራለት ይችላል። አሮን ነው ያልተለመደ ነገር አድርገህ ለምሳሌ ሰው የማይበላው ነገር በልተህ ልትታወቅ ትችላለህ። ለሰዎች የሚዘገንን ኦር ከሞራል ከምናምን ውጪ የሆነ ነገር አድርገህ ልትታወቅ ትችላለህ፣ በዘልዛላ በሚባለው መንገድ ማለት ነው። ስለዚህ ሁለቱን ለይቶ ማየት ጥሩ ነው እና አንዳንዴ ታዋቂ ነን ብለው የሚያስቡት ሰዎች እውቅናቸው የትኛው ነው ብለው ማሰብ ያለባቸው ይመስለኛል። ያ ለእንትን ይጠቅማል። ሶሻል ሚዲያም ላይ ይሁን መደበኛ ሚዲያ ላይ ወጥተው በጣም ሲዋረዱ ለሚውሉ ሰዎች ይጠቅማል። ሰዎች ያውቁሃል ማለት ያከብሩሃል፣ ያደንቁሃል ማለት አይደለም። ነሰሪ ሰዎች አያውቁህም ማለት የተከበርክ የተሳካልህ ሰው አይደለህም ማለት አይደለም። ስኬትና ፌም ሁለት የተለያዩ ነገሮች ናቸው። ተሳክቶለት የማይታወቅ ሰው ብዙ አለ። ይህን መርሳት የለብንም። ስኬት ምንድን ነው ራሱ እኮ ያነጋግራል። ስኬት ማለት ገንዘብ ማግኘት ብቻ አይደለም። ስኬት ማለት የተማረ መሆን ብቻ አይደለም። ስኬት የብዙ ነገሮች ውሁድ አድርጌ ነው እኔ የምረዳው። ለምሳሌ ብዙ ገንዘብ ይዞ ለመዝናናት ፋታ የሌለው ሰው አሁንም ዝም ብሎ ብር ሲያሯሩጥ የሚውል ሰው ለእኔ ስኬታማ አይደል። ከዚህ በፊትም እኮ አይ ቲንክ ከዞሮቼ ጋር እንትን ስል መሰለኝ አውርቼዋለሁ። ብር ያላቸው ድሆች ብዙ ናቸው። እሱን ኮንሰፕት ልብ ማለት ጥሩ ነው።
ብር ብቻ ስኬታማ አያደርግም። እውቀት ብቻም ስኬታማ አያደርግም። ባላንስ ነው። ለኔ ስኬት ማለት ባላንስ ነው። ከእውቀትም ከገንዘብም ከጊዜም አይ ቲንክ ይሄን እንደውም አንድ ቀን በደንብ እናወራበት ደስ ይለኛል። ከጊዜም ከቤተሰብ ህይወትህም ከከባቢህም ከብዙ ነገር ጋር የሚያዝ ነው ስኬት ማለት። ዝም ብለህ አንዱ ተነጥሎ ያው የገንዘብ ድህነት ሲኖርብህ የሆነ ገንዘብ ያለው ሰው ሁሉ ሀብታም ይመስላል። አይ ዱ አንደርስታንድ ኦር ከገንዘብ ድህነት የወጣህ ከሆንክ ገንዘብ ስለያዝክ ብቻ ሀብታም ይሆንክ ይመስላል። አይ አንደርስታንድ እሱን ሳይኮሎጂ ግን አይደለም። በእኔ እምነት እሱ አይደለም። ስኬት ማለት ባላንስ ነው፣ የተመጣጠነ ሲሆን ነው። ከእውቀትም ኋላ ስትቀር ጥሩ አይደለም፣ ከገንዘብም ኋላ ስትቀር ጥሩ አይደለም። ምክንያቱም በጣም ስትቸገር ሞራልህን ሁሉ እስካለመጠበቅ ልትሄድ ትችላለህ። ያችን ችግርህን ለማለፍ ስትል ሰርቫይቫል ሞድ ውስጥ ስትሆን ብዙ ያልተገቡ ነገሮች ልታረግ ትችላለህ። በጣም ደግሞ ገንዘብ ኖሮ እውቀት የጎደለህ እምነት የጎደለህ ስነ ምግባር የጎደለህ ከሆንክ በሀብትህ ብዙ ስህተቶች ልትሰራበት ትችላለህ። ኦር ላትጠቀምበትም ትችላለህ። ዝም ብለህ እየቆጠርከው ብቻ ምናምን አለኝ እያልክ ግን ኢንጆይ ሳታደርገው ልታልፍ ትችላለህና ፌመስ መሆን ስኬት አይደለም። ስኬታማ መሆን ፌመስ መሆን ብቻ አይደለም። ሲጀመር ከፌምም ጋር አይገናኝም ስኬታማነት። ስኬት መለካት ያለበት አንተ አንጻራዊ ነው። ሲጀመር ሶሳይቲ ስኬት የሚለውን ስናወራ ነው ቅድም ባላንስ ምናምን የምናወራቸው። አንተ በግልህ ግን ያስቀመጥከው ግብህ ነው ስኬትህንና ውድቀትህን የሚነግርህ። የት መድረስ ነው የፈለከው? ከዛ አንጻር ነው መለካት ያለበት ስኬት ብዬ ማምነው። ይሄ ማህበረሰብ የሚስማማበት አለን፣ ማህበራዊ ቫልዩ አለን፣ ምንም ጥያቄ የለው። ያለው ማማሩ ምናምን ሲልህ እኮ የሆነ ነገር እየነገረ ነው። የተማረ ይግደለኝ ሲልህ የሆነ ነገር እየነገረ ነው። የትምህርትን ጠቃሚነት እየነገረህ እኮ ነው። ትምህርት ምን ያህል ዋጋ እንዳለው እየነገረህ ነው። ስለ ጊዜ ብዙ ተጨንቀን የምናውቅ አይመስለኝም እና ያው ቀስ ስለማለት ምናምን ካልሆነ በስተቀር ኦር ጊዜ የሰጠው ምናምን ነው ማቀው። የምታውቀው አለ ጊዜን አፕሪሼት የሚያደርግ ጊዜውን የተጠቀመ ሰው የሆነ ተረት አለ። የማህበረሰብ ቫልዩ በተረቶች ውስጥ ይገለጻል ብዬ ጊዜ የሰጠው ቅል ድንጋይ ይሰራል። ይሄ እንትን ነው ቁጭት እንትን አለ አይደለ? አድናቆት አይደለ? ገብቷል። ያልተገባ ነገር ለሚያደርግ ሰው የምትለው ነው። እና ስኬትን እኔ የማስበው ተመጣጣኝ እና ካስቀመጥከው ግብ አንጻር የሚታይ ነው ብዬ ነው የማስበው። እንደ ማህበረሰብም ቢሆን የሆነ አብረህ የምትደርስበት ከፍታ ነው። የሆነ ሰው ዝቅታ የሆነ ሰው ከፍታ ካለ ወይ ነው ሰክሰስፉል። የሆነ ሰው በረሃብ እዛ ጋር እያለቀ የሆነ ሰው እዚህ በገንዘብ የሚጫወት ካለ ሰክሰስፉል አይደለም እንደ ማህበረሰብ። እንደ ግለሰብ ደግሞ ስንወስደው ገንዘብም ይዘህ ልቦና ከነሳህ ሀብታም አይደለም። እውቀት ይዘህ ከራበህ ሀብታም አይደለም። ፐርሰናሊ ምንድነው የህይወት ግብህ ነው? ለራስህ ለግለሰብ ሲሆን፣ እንደ ማህበረሰብ ሲሆን ግን እነዚህ ነገሮች ማየት ግድ ይለናል። የኔ ቪው ነው። በነገራችን ላይ እየማልኩ ማውራት አይጠበቅብኝም። እያንዳንዱ ማውራው ነገር ከራሴ ፐርስፔክቲቭ ነው እና ሌላ አርጊውመንት ላላችሁ ሰዎች አንደበት ክፍት ነው። መጥቶ ለብቻ መነጋገር ይቻላል። አይ ነው ካንተ ጋር ነው ማውራት የምፈልገው ከተባለም ቁጭ ብለን ማውራት እንችላለን ማለት ነው። በዚህ በኮሜንቶች ላይ ካለመታወቅ በኔጌቲቭ መታወቅ ይሻላል የሚል ነገር ይህንን ሀሳብ ነው እየደገፍክ ያለው የሚልም ሀሳብ ተነስቷል። ከዛ በኋላ በጥሩ መልኩ ደግሞ በደንብ ሰፋ አድርገን ደግሞ የምንሄድበትም ኮሜንቶች ይኖራሉ። ከኮሜንቶች አንጻር የመጨረሻ አንድችን ብትጨምር አንድ እሷ ላይ አላልኩም። ሪያክት አጭር እኮ ነው፣ አጭር ነው። አላልኩም። እኔ አሁን ካለመታወቅ በኔጌቲቭ መታወቅ ይሻላል አላልኩም። ነው እየደገፍክ ነው። ያ የሱ ሐሳብ የሱ ትርጓሜ ነው። የሱ ሐሳብ አይ ቆይ ካብ እኔ ቀደም ብዬ ተናግሬያለሁ። ሰው ሐሳብ ይሰጣል እንጂ ማሰቢያ አይሰጥም። ኦር ጆሮ አይሰጥም፣ ማገናዘቢያ አይሰጥም ብያለሁ። አብረን ነበርና
እኔ ታዲያ በቃ ለእንደዚህ አይነት ሰው አሁን ምን ብዬ ነው ማስረዳው? ሲንገረኝ በሀሳቡ ላይ ሀሳብ አይደለም ሀሳብ አልሰጠም። ባልተነሳ ጉዳይ ላይ የሚያወራ ከሆነ ሀሳብ አልሰጠም። በቃ ሀሳብ እንደሰጠ አላስብም። ዝም ብሎ ግን እንደ ጥያቄ ቢሆን መልስ ትሰጠዋለህ። እንደዛ አድርገን ልናወራው እንችላለን። በዛ አድርገን በዛና ፎርጌት ኢት ፊድባክ የሚለውን ተውና ዝም ብላን ሰው ልናወራ እንችላለን። ካለመታወቅ በኔጌቲቭ መታወቅ ይሻላል የሚል አስተሳሰብ ሀሳብ ያለው ሰው አለ። እዚህ ላይ ምን ቀድም አወራሁ እኮ በኖቶሪቲ እና በፖፑላሪቲ መካከል ልዩነት ሳወራ ይሄን ማውራቴ ነው። መታወቅህ ብቻውን የመልካምነትህ ወይም የስኬት ማሳያ አይደለም። ሰዎች በንቀትም ሊያውቁ ይችላሉ በምትሰራው ነገር ምክንያት ማለት ነው። አይ ኖ አንዳንድ ጊዜ ኔጌቲቭ ማስታወቂያ የለም ምናምን ብለው የሚያስቡ ሰዎች አሉ። ቱ ሳም ኤክስቴንት ልክ ናቸው። አሁን ይሄኛው ወደ ፐርሰናሊቲ ስናወራ ነው እንጂ አሁን ለምሳሌ ብዙ ስለ እዚህ ጋር መጣት እየከበደኝ እኮ ነው። በማህበረሰባችን ጸያፍ የሆኑ ድርጊቶች አሉ አይደል? ከዚህ እንዴት እንደማወራ እየተቸገርኩ እኮ ነው ከጾታ ጋር ምናምን። ምክንያቱም እኔም ፕሮፓጋንዳውን ማገዝ ስላልፈለኩ እኔም የነሱን እንትን መደገፍ ስለሌለብኝ ጸያፍ ታቡ ስለሆነ ጭራሽ ታቡ አለው ማህበረሰብ። ስታወራውም ልትሰማውም የሚከብድህ ነገር እንኳን ለመናገር ለመስማቱ ራሱ እና አሁን ሰሞኑን ማህበራዊ ሚዲያ ላይ በጣም ጸያፍ ነገሮች የተሯሯጡ ነው ምናምን። እሱን እንግዲህ ይሄን እያደረጉ ያሉ ሰዎችን እኮ አሳውቋቸዋል። በፊት የማያውቃቸው ሰው ሁሉ አውቋቸዋል። ፖፑላሪቲ ነው እንዴ? አይደለም። ስለዚህ በኔጌቲቭ ነገር መታወቅ ጠቃሚ ነው እንዴ? በቃ ቀላል ማሳያ እኮ ነው። የሆነ ሰው ኢቭን ተደብድቧል ምናምን ሁሉ ጠቃሚ ነገር ነው እንዴ? አሁን እኔ ስሙን አንስቼ ምናምን ማውራት አልፈልግም፣ ድርጊቱንም ማውራት አልፈልግም። ለምን? እኔም ማገዝ ስለማልፈልግ። አሁን ብዙ ጊዜ ሰዎች የተቃወሙ እየመሰላቸው ሶሻል ሚዲያ ላይ ወጣ አቴንሽን ለማግኘት ነው፣ ለመቃወም አይደለም። የምትቃወም ከሆንክ ዝም ነው ማለት ያለብህ። እንደዚህ አይነት ድርጊቶች በህግና በህግ ነው መዳኘት ያለባቸው። እንደዚህ ወተህ ምናምን እንትናን ለማጋለጥ ብለህ የምታወራው ነገር ሌላ ኢኖሰንት የሆነ ሰው ስለዛ ነገር አስቦ የማያውቅ ሰው ማሰላሰል እንዲጀምር ኮንትሪቢዩት እያደረክ ልክ አይደለም። ልንጸየፍ ከሆነ እንደዚህ አይነት ነገሮች ነው መጸየፍ ያለብህ። ከተጸየፍክ ደግሞ ማንሳት ነው የሌለብህ። ጉዳዩ አንተ ጋር ደርሶ ከሆነ አካባቢ የምታውቀው ከሆነ ወደ ህግ ነው መሄድ ያለብህ። ህጉ ስርዓት ሊያስይዝ ይገባል። ወደ ህግ ነው መሄድ ያለበት። እንደዚህ አይነት ነገሮች ይዘህ መተህ እንትንን አወግዛለሁ ምናምን ስትል ፌመስ ሆነ እኮ እንትኑ ኢሹ ኬዙ ራሱ እንዲነሳና ፖፑላር ሆነ እንዲሰማ። እኔ እንደውም እነሱ ይመስሉኛል እንደዛ የሚፈልጉ ሰዎች ናቸው ብን የሚያደርጓት ነገሯን ሰው እንዲለምደው ጆሮ ይለምደዋል። አሁን ስለ መደፈር በለው ስለምናምን ጆሮ መልመድ ጀምሯል። የእድሜ ልዩነት ምናምን ማስላት ጀምረሃል። እንትኑን ኖርማል አድርገው ማለት ነው። ልክ አይደለም። ህጉ ልክ ሊያስይዝ ይገባል። ሁሉ ሰው መጮህ ካለበት የህግ ተቋማት ጋር ሄዶ ነው። ስፔሻሊ እዛ ድርጊቱ የተፈጸመበት አካባቢ ያሉ ሰዎች አንጠልጥለው ለህግ ነው ማቅረብ ያለባቸው በማስረጃ። ወጥተህ ስታወራ ፕሮሞት ነው እያደረክ ያለው። ባለ ወይኔ ከአመታት በፊት ሻይ ቡና ላይ ሰንበዲ መጣ ሂዘ ቪክቲም ጉዳት የደረሰበት ሰው ነው ምናምን ሲያወራኝ እና ስለሱ ዲስከስ ካልተደረገ ምናምን አለ ነው አይ ሴድ ነው። አንተ ለደረሰብህ ታሳዝነኛለህ። እኔ ልረዳህ የምችለው ነገር ካለ ሌላ ልረዳህ እችላለሁ። ሪሃብሊቴት ማድረግ የምትችልበት መንገድ ምናምን ካለ ላገዘ እችላለሁ። ይሄን ግን ኢሹ ብዬ አላወራም። ኖ እየተስፋፋ እኮ አልተስፋፋም። አንተ የምታውቃቸው ቦታዎች ሊኖሩ ይችላል። አብዛኛው የኢትዮጵያ ህዝብ ስለዚህ ነገር ምንም አያውቅም። እውነት። ስለዚህ ይሄንን ነገር ሚዲያ ላይ አምጥቼ ፖፑላር አላረግም። ከዛ የሆነ ሚኒስትር ድረስ ሄደ፣ የማስታወቂያ ሚኒስትር ምናምን በዛ ጊዜ ነበር እና አይ ቲንክ ይሰራ ምናምን አለው መሰለኝ። ተመልሶ መጥቶ እንትና የሚባል ሚኒስትር እኮ ይስራለህ ምናምን ምን አገባው ስለኔ ፕሮግራም አልኩት። እሱ ራሱ ችግር እንዳለበት በምን አውቃለሁ? አልሰራም። አይ ሴድ ኖ፣ እንደሱ ነው መሆን ያለበት። ሌላ ደግሞ ምሳሌ ልንገርህ። የሆነ እምነት አሁንም አልጠራውም፣ በዓለም ላይ ሊታስበው የማትችለው አይነት እምነት አክቹዋሊ ያወሩት ነው አንዳንዶቹ።
የጠቀሙ እየመሰላቸው እኔ ሳነብ ነው ያገኘው። ገና የኢትዮጵያ ህዝብ ምንም አያውቅም በዛ ጊዜ የዛሬ 25 ዓመት ምናምን በፊት ነው ማወራ or 30 ዓመት ሊሆን ይችላል። የውጭ መጽሔት ላይ ነው። I was shocked። ከዛ በፊት አንድ ፊክሽን አንብቤያለሁ። ፊክሽን ስለሆነ በቃ ብዙም እንትን አላልኩም። ይሄኛው ግን ሲሪየስ ነው። ሰዎች የሚሰሩት ኤቪሊሽ የሆነ ነገር ምናምን እና የሆነ ኤቪሊሽ እምነት ነው። መጀመሪያ ስለተገረምኩኝ መተርጎም ጀመርኩ። ለመጽሔት or ለጋዜጣ ልሰጠው ማለት ነው። ኦልሞስት ከጨረስኩኝ በኋላ ኦኬ በዚህ ጽሁፍ ምንድነው ለኢትዮጵያ ህዝብ የምነግረው? ገባ አያውቅም። በሰላም አርፎ የተቀመጠን ሶሳይቲ ወይ ጉድ እንዲል ባስተዋወቀው የሁሉ ሰው ጭንቅላት አንድ አይነት አይደል። የሆነ ሰው እኮ ኤክስፒሪየንስ ሊያደርገው ይችላል። እንደኔ ገርሞት የሚተው ሰው ብዙ ላይሆን ይችላል። ብዙ ኢኖሰንት ሰዎች አሉ ገና በፊዚካል አድገው ግን አእምሯቸው ያላደጉ ብዙ ሰዎች አሉ። ከነዛ መሃል አንዱ ኤክስፒሪየንስ ካላረኩ ቢልስ ብዬ ተውኩት። እስካሁንም በይፋ ስለሱ ብዙ ተወርቶ አያውቅም። ያው ዝም ብሎ 666 ምናምን እያሉ ኢንትሮዲዩስ እያደረጉት ነው። በየእንትኑ እየወጣ 666 ሁሉ ነገር 666 ሁሉ ነገር ከኢሉሚናቲ ከምናምን እያያስክ ማውራት ራሱ ፕሮሞሽን ነው። ልክ አይደለም። አሁን ላልኩት ራሱ ይቅርታ አድርጉልኝ። እንትኑ በጣም ክሊር ስለማይሆን ማንሳት ስለነበረብኝ ነው። ደግሜ ያላነሳም ይቅርታ አድርጉልኝ አሁን ላነሳሁት። እና በተቻለ መጠን ለህብረተሰባችን ታቡ የሆኑ ነገሮች ማንሳት ነው የሌለብን በኔጌቲቭም በፖዚቲቭም። ስለዚህ አሁን ያልከው ኔጌቲቭ መታወቅ ካለመታወቅ በኔጌቲቭ መታወቅ ይሻላል የሚል አሳብ በኔጌቲቭ መንገድ ከሚታወቁ ነገሮች አንዱ ይሄ ነው። በማውገዝ ስም ፕሮሞት እየተደረገ ነው። አሁን እኔ እናንተ አወገዝን፣ ሳምባዲ ግን ሲምፓታይዝ የሚያደርግ ሰው ሊያጋጥም ይችላል። ኦር ኪዩሪዮሲቲ ይዞት የአእምሮ ችግርም ኖሮት ምናምን እስቲ ቆይ ብሎ ሊሞክሩ ይችላል። ለምን ታስተዋውቃል? ስለዚህ እነዚህ ነገሮች መያዝ ያለባቸው በህግና በህግ ነው። የኢትዮጵያ ህግ ክሊር ነው በእነዚህ ነገሮች ላይ ያለው አቋም። ስለዚህ ወደዛ መረጃ ካለህና እጅ ከፍንጅ ከያስቆር ማስረጃ ካለ ኢቭን መረጃም ካለ ጥቆማ ሰጥተህ ክትትል እንዲደረግ ምናምን ነው ህጉ ነው እዚህ ላይ ሲሪየስ መሆን ያለበት ብዬ ነው ማምነው። ጥሩ። ሌላው ከዚሁ ከኮሜንቶች መካከል አንድ በኢሜልም የደረሰ ያ ስለሱ ኢሜል ማውራት አለብን። በኢሜል የደረሰህና ፋንታሁን የሚባሉ ዶክተር ፋንታሁን ባይሌ የሚባሉ አለሳቸው ጨዋ ኮሜንት ስለ ተቃውሞኝ ነው የጻፉት። ግን ጨዋ ያደረከውንም አስተዋጽኦ መነሻ አድርገው ለአንተም የነበራቸውን ክብር ለአንተም ስትሰራቸው ለነበሩ ነገሮች ያላቸውን ክሬዲት ሰጥተው እንዲሁም ደግሞ ከዚህ ፕሮግራም ላይ ሙሉውን በጥንቃቄ ተከታትለው በአግባቡ ተከታትለው ከዚያ በኋላ ለይተውም አንስተዋቸዋል ኬዞቹን። ለአሁን ለአዶናይ መጨረሻ ላይ ብላቸው ያልካቸው ምክሮች በደንብ እኔም ማተኩርባቸው ናቸው። በደንብ አዳምጠው በደንብ ተረድተው ነጥብ ይዘው እንትን ያሉ ነውና በደንብ ማለት ሁሉም ኮሜንቶች ማንኛውም ኮሜንት ትልቅ ትኩረት ትልቅ ክብር እንሰጣለን ለሁሉም ኮሜንቶች። ይበልጥ ግን አዳምጠው ኮሜንት ለሚያደርግ ሰው የበለጠ ደግሞ ምንም ነገር ሳይጥል በመንፈልግ እኔ በሆነ ሌላ ቦታ በሆነ ቪዲዮ ላይ ለመናገር መፈልግ ከሆነ ሁለቴ ሶስቴ አዳምጠዋለሁ። ሁለት ሶስቴ የተለያዩ ነገሮች አደርጋለሁና በዛ ደረጃ በጥንቃቄ ጻፍት ስለሆነ እሱ ላይ እስቲ ሐሳብ። በነገራችን ላይ ያ ሾው በአማካይ 12 ደቂቃ ነው የታየው። የአንድ ሰዓት ቪዲዮ ነው የሰራ ነው። 12 ደቂቃ አማካይ ነው ማወራው። ምን ማለት ነው? አንዳንዱ ገባ ብሎ አንድ ደቂቃ አይቶ 30 ሰከንድ አይቶ ወጥቷል ማለት ነው። እንደ ዶክተር ፋንታሁን አይነቱ ደግሞ ጥንቅቅ አድርጎ ሰምቶ ወጥቷል ማለት ነው። የዛ ጭማቂ ነው 12 ደቂቃ። 12 ደቂቃ በጣም ትንሽ ነው። ኦልሞስት እኮ 1/6 ማለት ነው። አይተህ ሐሳብ መስጠት አይከብድም? እኛ የምናወራው ሐሳብ እኮ ነው፣ ዜና አይደለም። ወር ምናምን ቀንጨብ አድርገህ ምናምን ሰምተህ ልታወራበት የምትችለው አይደለም። ኮሜንታቸውን አይቼ ተምኔል አይቶ ነው ወይስ
ትንሽ ሃይላይቷን አይቶ ነው ወይስ ሾውን ትንሽ ገፋ አድርጎ ነው ማወቅ ይችላል? ይቻላል። በደንብ አውቃለሁ። በነገራችን ላይ ይታወቃል። እኔ አውቃለሁ። በደንብ ነው ማየው ኮሜንት። ምክንያቱም ለሚቀጥለው ግብዓት ይሆናል፣ ይጠቅምሃል የት ጋር ማየት እንዳለብህ። አንዳንድ ደግሞ አንተ ካልከው ውጪ የሄደው በአንተ አገላለጽ ችግር ምክንያት ከሆነ ራሱ የሚቀጥለው ለማስተካከል ስለሚጠቅም ሚስ አንደርስታንዲንግ ክሊር አድርገህ መግባባት አይደል አላማችን። ከዚህ ውጪ ምንም አላማ የለንም ተመልካቾች። የተግባባ የሰለጠነ የሚተሳሰብ ማህበረሰብ ማምጣት ነው የኔ ፍላጎት። የላይፍ ፊሎሶፊን ፌስቡክ ላይ ገብታችሁ ብታዩት ከዛሬ ስንት ዓመት በፊት ጀምሮ የነበረ ምንድነው የሚለው ህይወትን ለአንተና ለሌሎች ቀላልና ምቹ ማድረግ ነው የሚለው። ሌላ ምንም አላማ የለኝም። ምንም ልስራ ምንም ላድርግ እኔ ብቻዬን እንዲቆረቁረኝ አልፈልግም። ማህበረሰብ ድሮ በልጅነቴ ቲኔጅ ላይ ያለው ባይ ዘ ወይ ማህበረሰቡ ብቻ የማሳደግ እና እኔ መስዋዕቴ መሆን ነበር አስተሳሰቤ። ያው የደርግ ልጅ ስትሆን እንደዛ ነው የምታስበው። ሰፊው ህዝብ ብቻ ቅድሚያ አድርጋ አንተ ድፍት ማለት ነው የምትፈልገው። አሁን ያኖሩ መኖር አሁን ኢኮኖሚክስ ስማር ቶታሊ ዩተርን ነው የገለበጠኝ። ራሽናል ቲንኪንግ ውስጥ እንድገባ አደረገኝ። ሶ እኔም ለካ መኖር አለብኝ። ከዛ አም ዘ ሴንተር ኦፍ ኤቭሪቲንግ ማለት ጀመርኩ። እኔ ከሌለው አጠገቤ ላለ ሰው ማገዝ አይደለም መኖሩን ላቅ አልችልም። ኢፍ ዩ አር ዴድ በቃ እኮ ያሉት ሰዎች ነው እንጂ አንተ መሞትህን የሚያውቁት አንተ እነሱ መኖራቸውን አታውቅም። እሺ በቃ የለህም። ሶ ዩ አር ዘ ሴንተር ኦፍ ኤቭሪቲንግ። አንተን ማዕከል አድርጎ ነው ዓለምን የምታውቃት። ያላየኸው ኤክስፒሪየንስ ያላረከው ነገር ልትረዳም አትችልም፣ አታውቀውም። አንሌስ ኤክስፒሪየንስን በንባብም በፊልምም በምንም ማለት ነው። አይ ዶንት ሚን ይሄ ምንድነው አንድ ፊሎሶፊ አለ እንትኑን እንዳላሳስት ብዬ ነው። ዳስሼ አይቼ ማነው አሽትቼ ምናምን ብቻ ካልሆነ ሌሎች ነገሮች የሉም ብለህ ማሰብ ማለት አይደለም። እንትን ቃሉ ጠፍቶኝ ነው። አንድ አይነት የፊሎሶፊ ሐሳብ ነውና በሱ መንገድ ማለት አይደለም። ለሌላ የፈለኩት ምንድነው የምንም ነገር ማከል ራሱ ሰውየው። ስለዚህ አንተ መኖር አለ ሶሳይቲ ልታኖር ከፈለክ። አሁን አንተ እየተንገዳገድክ እኔም እየተንገዳገድኩ ብንሆን እጅን ለመያዝ ብሞክር ያንተ ክብደት በለጥ የሚል ከሆነ ይዘኝ ትወድቃለህ እንጂ አላደንም። ዋቲፍ በሁለት እግሬ ረገጥ አድርጌ ቢሆን አንተ እየተንገዳገድክ አድናለሁ። እኔም ሰርቫይቭ ማድረግ አለብኝ ማለት ነውና እሱ ነው ፊሎሶፊ። ኮሜንት ከሚሰጡት መካከል አንዳንዱ በአግባቡ ሰምቶ በአግባቡ አይቶ ተከታትሎ ማስታወሻ ይዞ በሚመስል መልኩ በአግባቡ የሚሰጠውን ኮሜንት በተለየ መልኩ ሪፍሌክት ማድረግም አስፈላጊ ነው። ሁሉንም አስተያየቶች ማንኛውም አይነት አስተያየቶች በአግባቡ አንብበን በአግባቡ የሚጠቅመንን እንወስዳለን። ይሄ እንዳለ ሆኖ የዶክተር ፋንታሁንን አስተያየት ላይ ያለህን ሪያክት ዶክተር ፋንታሁን ያሳሰባቸው ነገር እኔም ያሳስበኛል፣ እጋራለሁ። ትክክል ናቸው። የሚያሳስበን ነገር ላይ ልዩነት ያለን አልመሰለኝ። ሲቀጥል እኔ የአዶናይን ሐሳብ ኢንዶርስ ለማድረግ አይደለም ያወራሁት፣ ቀደም ብዬ ማስቻለሁ። አዶናይን በሌላ መንገድ የተረዱትን ሰዎች ሐሳብ ላይ ነው ሞሮፍ ማውራት የፈለኩት። ልጁን ካለመረዳት የተጀመረውን ዘመቻ ነው ያልወደድኩት። ነው የሀገራችን የማህበረሰባችን ባህል፣ እምነት፣ እሴት እንዲሸረሸር አልፈልግም። እንደማንም ኢትዮጵያዊ ልክ እሳቸው እንዳሳሰባቸው ልጆቻችን ባልተገባ አቅጣጫ እንዲሄዱ ፍላጎት የለኝም። ግን ደግሞ ልጆቻችን ደግሞ የራሳቸው የሆነ ከችግራቸው የመውጫ መንገድ ሲያበጁ ደግሞ መንገዳቸው ላይ በመቆም አላምንም። መርሳት የሌለብህ ይህ ሀገር ኦልሞስት ከ17 ሚሊዮን በላይ ስራ አጥ ወጣት ያለበት ሀገር። ምን ይሁን ወጣቱ? ጫት ሲቅም ትከለክለዋለህ? ልክ ነው፣ አውግዘው። ጫት ሲቅም አውግዘው፣ ሲጋራ ሲያጨስ አውግዘው፣ ጤናውን የሚጎዳ ማህበረሰቡን የሚጎዳ ነገር ሲያደርግ አውግዘው። ልክ ነው። ዓለም በሰጠው በረከት ተጠቅሞ ቲክቶክ ይሁን ዩቲዩብ ይሁን ምናምን ላይ የማህበረሰቡን እሴት ሳይጎዳ
የማህበረሰቡን ባህል ሳይጎዳ ሁሉን ባህል ማለት አይደለም። አንዳንድ ባህል አሁን ለምሳሌ ይሉኝታ ሊያነጋግር ይችላል። ይሉኝታ የሚጠቅምበት ቦታ አለ፣ የማይጠቅምበት ቦታ አለ። አውድ መረዳት የሚጠቅመው ለዛ ነው። ምናልባትም አንድ ቀን ፕሮግራም እንሰራበታለን ስለ ይሉኝታ። ይሉኝታ ብቻ ስላሉ ባልታ ራሱ ብንሰራ ደስ ይለኛል። ያሉ ባልታ ጥቅም ሁሉ አለ። ከዚህ በፊትም እንሰራለን ብለን ይዘነው እንትን አላልንም። ሁሉ ነገር ቶታል ጋርቤጅ አይደለም። እኔ ማምነው የሚጠቅምህን ትወስዳለህ፣ የማይጠቅምህን ትጥላለህ። እንደዛ ነው ማምነው። ባህል ስለፈቀደ ለሰብና ተቃራኒ የሆኑ ነገሮች ይደረግ ብትለኝ አልሰማህም። ልክ አይደለም። ስልጣኔ መስሎህ ደግሞ ከሌላ ዓለም ያልሆነ ነገር ይዘህ መተህ ባህል ውስጥ ለመጨመርና በሰላም የሚኖረውን ማህበረሰብ ለመረበሽ ስትሞክርም አልሰማህም። ይሄ ግን ከዛ ሁሉ ውጪ ነው። ያወራንበት ኮንቴክስት ነው ማለት። I'm not saying አሁን በሌላ ቀን ልጆች ትምህርት ቤት እንዳትሄዱ ምንም አይጠቅምም፣ መደደብ ነው የሚያዋጣው ምናምን እያለ መስበክ ቢጀምር እኔ ነኝ የመጀመሪያው ተቃዋሚ። ያቺ በሰማናት ቪዲዮ ላይ ያለው ኮንቴክስት ግን እሱ አይደለም። ልደድብ ያለው ልሰግጥ ያለው ኔጌቲቪቲ ላይ ነው። ይሄ ወደኋላ የሚጎትቱ አስተሳሰቦች ላይ ነው። እንግዲህ እኔ መረዳቴ የኔ ከየት እንደመጣ ግራ እየገባኝ ነው። እኔ ብቻ አይደለም የሁሉ ሰው የሚያደንቀው የሚከተለው ምናምን ከየት አመጣው መረዳቱ ብለን ነው ማሰብ ያለብን። እና አንዳንዴ አውድ ማየት ጥሩ ነው። ከይቅርታ ጋር ለአሶሺየት ፕሮፌሰርም ናቸው ባይዘው ለዶክተር ፋንታውን ምለው እርሶ የሚያሳስቦት ያሳስበኛል። ለዶክተር ፋንታውን ብቻ ሳይሆን ልክ እንደሳቸው ያልጻፈም ነው ያልተናገረም ነው የልጆች ጉዳይ አሳሳቢ ስለሆነ እኔም ያሳስበኛል። በግልም እኮ የሚናገሩ ግን ምንድነው የልጁን ሞቲቭ እና ያለበትን አውድ ተረተን ከዛ ደግሞ አፕዴት ያደረጋቸው ቅድም ያነሳናቸው ነገሮች አሉ። እነሱንም ግምት ውስጥ ከተን ነው መፍራት ያለብን የሚመስለኝ። ለኔ ማያስፈራኝ ለዛ ነው። ሲቀጥል አዶናይ is not the father of my kids. I'm the father of my kids. እኔ ነኝ ልጆቼን የማሳድገው። ልጅ ቲክቶክ ላይ አይደለም የሚያድገው። ሲጀመር ህፃናት ቲክቶክ ላይ ምን ይሰራሉ? መጀመሪያ ማኔጅ ማድረግ ያለብህ ቤትህን ነው፣ ልጅህን ነው። ብዙ እኮ ያልተገቡ ነገሮች ዩቲዩብም ላይ ቲክቶክም ላይ ይለቀቃሉ። እና ልጅህን ልቅ አድርገው ለዛ ኤክስፖዝ ካረከው በኋላ አዶናይ ባይናገር እኮ ሌሎች በጣም ጸያፍ ነገሮች እየተለቀቁ ነው። በአማርኛ እዚህ ጋር መጥቀስም አልፈልጋቸው ጸያፍ ነገሮች እኮ በአማርኛ እየተለቀቁ ነው። ብዙ ዩቲዩበሮች መተዳደሪያቸው ያደረጉት እኮ የአንዳንዶቹ አእምሮ ህመምተኛ የሆኑ ሰዎች የውስጥ ገመናቸውን ከትዳራቸው ውስጥ ምን ያደርጉ እንደነበር ዲቴይል የወሲብ ህይወታቸውን ሳይቀር እያስወሩ አይደል እየሸቀሉ ያሉ። ለምን እነሱን አይቀው? ይሄውን ለዶክተር አይደለም ከአክብሮት ጋር እንዳጠቃላይ ሐሳቡ ነው እያወራ ያለሁት። የሚያሳስቦት ያሳስበኛል ብዬ ጨርሻለሁ። እሱ ዶክተር ፋንታውንና ሌሎች ተመሳሳይ ኮሜንት ያላቸውን ሰዎች ሐሳባችሁ ይገባኛል፣ ያሳስበኛል። ከዛ በላይ ግን አሳሳቢ ነገሮች አሉ ነው። ሁለተኛ ልጁ ከተናገረበት አውድ ውጪ ወስደን መፍራት ተገቢ ነው ብዬ ስለማላስብ ነው። ሲቀጥል ፈርተንም ከሆነ አርሟል፣ አላረመም ከሆነም ከዚህ በኋላ መረን ሆኖ የሚቀጥል ቢሆን ልጆቻችን እኛንን ማሳደግ ያለብን እንጂ አዶናይ አይደለም። አዶናይ ብቻ ቲክቶክም አይደለም፣ ዩቲዩብም አይደለም። ለምንድነው ልጅህን ያለ እድሜው ለዩቲዩብ እና ለቲክቶክ ተጋላጭ የምታደርገው? የማጥፋት ነው። አሁን ይሄን ልጅ እሺ ተቃወም ነው። ዓለም የሚለቀብህን ምን ታደርገዋለህ? ማትቆጣጠረው ከሆነ ሚዲያ፣ ይሄ ሶሻል ሚዲያም ይሁን መደበኛው ሚዲያ ኤጀንትስ ኦፍ ሶሻላይዜሽን የሚባሉ ነገሮች አሉ። አንድ ህፃን ከቤት ወጥቶ ወደ ማህበረሰብ እንዲቀላቀል የሚያግዙ ኢንስቲትዩሽንስ ማለት ነው፣ ተቋማት። ከነዛ አንዱ ነው ሚዲያ። ብዙውን ሰዓት ልጆች ትምህርት ቤት ነው አጥፍተው የሚመጡት። ከዛ ደግሞ ቤታቸው ነው አይደለም። ልንጠነቀቅ ከሆነ ብዙ መጠንቀቅ የሚገቡን ነገሮች አሉ ለማለት ፈልጌ ነው። ትምህርት ቤት ውስጥ እንዴት ነው ውለው የሚመጡት? ከነማን ጋር ነው ውሏቸው? እነዛ አብረው የሚውሏቸው ልጆች ከምን ጋር ነው ኤክስፖዠራቸው? የግድ በአማርኛ ብቻ አይደለም ችግሩ ያለው። ለህፃናት ከሚከፈቱ ቪዲዮዎች ጀምሮ እኮ
ጥንቃቄ ልናደርግ የሚገባን ነገሮች አሉ። ቅድም ያነሳነው ጸያፍ ለሀገራችን ምናምን የምንለውን በመዝሙር በምናምን ሆኖ ከለሮቹን ምናምን እንዲለምዱ እኮ የሚያደርጉ በየቤቱ የሚታዩ ነገሮች አሉ። እነሱን ሁሉ ነው መጠንቀቅ ያለብን። የሚያሳስባቸው ነገር ያሳስበኛል፣ ግን የኛም ሪስፖንሲቢሊቲ አለ ለማለት ፈልጌ ነው። ሲቀጥል ልጆቹ 17 ሚሊዮን ያክል ስራ አጥ ያለበት ሀገር ነው ኢትዮጵያ። ወጣት አብዛኛው ወጣት እንዲቅም አንፈልግም፣ እንዲያጨስ አንፈልግም። በአጓጉል ሱሶች ተጠምዶ ህብረተሰቡን ሲያውክ እንዲውል አንፈልግም አይደል? ምን ይስራ ታዲያ? ዓለም የሰጠው በረከት ነው ቲክቶክ እና ዩቲዩብ። ዝም ብለህ ቲክቶክ ማውገዝ ምናምን ሳይሆን ቲክቶክ እንዴት እንደምንጠቀም ነው መታሰብ ያለበት የሚመስለኝ። ቲክቶክ ለማን አሁን ዩቲዩብ ላይ ይሄ ቪዲዮ ለህፃናት የሚመለከት ነው አይደለም ይልሃል እና በአልጎሪዝሙ ህፃናት እንዳያገኙት ያደርጋል። አንዳንዴ ከ18 በላይ ነኝ ምናምን የሚል ያቋርጠውና ይጠይቃል። ኢቭን ሮቦት ነህ አይደለህም ራሱ አረጋግጦ የሚለቅልህ ጊዜ አለ። ልክ እንደሱ አይነት ሜካኒዝም እንዲመጣ ነው መሰራት ያለበት። በነገራችን ላይ አምነስቲ ኢንተርናሽናል ይመስለኛል ሰሞኑን አንድ ኢሜል ደርሶኝ ነበርና በዚህ ጉዳይ ላይ ተሳተፉ የሚል ቲክቶክ ልክ እንደ ዩቲዩብ፣ ፌስቡክ ምናምን ሬጉሌት ማድረግ እንዲጀምር እሱ ነው የሚሰራው። በቃ ከእድሜያቸው በላይ ህፃናት ለዚህ ነገር እንዳይጋለጡ ሊያደርግ ይገባል እንደ ተቋም ቲክቶክ። ካላደረገስ እኛ ልጆቻችንን ማኔጅ ማድረግ መቻል አለብን። ስለ አንድ ሰው አይደለም ይሄ ኢሹ። የአንድ ሰው ኦኬ በፈለከው መንገድ ዝም ልታስብለው ትችላለህ፣ ግን ሌሎች አሉ በጣም ብዙ ዓመት ኢቭን የቀረበባቸው ሚዲያዎች እኮ ምንም አልተባሉም። ገብተዋል። እነሱ እኮ ዛሬ ሪስፖንሲብል። ስለዚህ ቲክቶክ ማኔጅ ማድረግ ካልቻለ ቅድም ባልኩ ፕሮሰስ እኔም ሰፖርተር ነኝ፣ እንትን ላለው እፈርማለሁ በዚህ ጉዳይ ላይ ቲክቶክ ሬጉሌት ማድረግ እንዲጀምር መደረግ አለበት። ኢንተርናሽናሊ ኦልሞስት ወደ 150 ሺህ ሳምቲንግ ቁጥሩ ረሳሁት ሰው ፊርማ ነው የሚፈለገው እና ተሰባስቦ ይገባል ማለት ነው። እሱ አንድ መፍትሄ ነው። ግን እሱ እስኪመጣ ድረስ እኛ ልጆቻችን ማኔጅ ማድረግ ያለብን እኛ ነን። ልጆቻችን ሚዲያ ላይ ማደግ የለባቸውም። ሚዲያ ያስፈልጋቸዋል ለአቅማቸው የሚመጥን ግን ሬጉሌትድ መሆን፣ በተለይ ከ18 ዓመት በታች የሆኑ በወላጆቻቸው ቁጥጥር ነው መሆን ያለበት። አንዳንድ አፖች አሉ ኢቭን መዝጋት የምትችልባቸው፣ የማትፈልጋቸውን መዝጋት፣ እነሱ እንዲያዩት የምትፈልገውን ብቻ ከፍተህ መስጠት የምትችልባቸው። ይሄ ለብዙ ሰው ከባድ እንደሆነ አውቃለሁ። ቀላሉ ምንድነው? ስልክ ለልጆቻቸው መስጠት የለባቸው። አጠገባቸው አብረው ሞኒተር እያደረጉ ካልሆነ በስተቀር ቲክቶክ ላይ ምን ይሰራሉ ልጆች? ሲጀመር ቲክቶክ ለህፃናት ምንም አይጠቅም። ማየት ካለባቸው ሌሎች ዩቲዩብ ላይ ምናምን የሚለቀቁ ትምህርታዊ ቪዲዮዎች ምናምን አሉ፣ እነሱን ሊያዩ ይችላሉ። ከዛ ውጪ ልጆች ምን ይሰራሉ? ቲክቶክ ላይ ነው የኔ እድሜያቸው ለአካለ መጠን ከደረሱ በኋላ ግን ከጋይድ ከማድረግ ውጪ ምን ማድረግ ትችላለህ? ምን ማድረግ ይቻላል? የሚያሳስበው ያሳስበኛል፣ ግን መሰራት የሚገባቸው ስራዎች መሰራት ነው እንጂ ያለባቸው ልጆቹ በራሳቸው ጥረት ከድህነትም ከምንም ለመውጣት የሚያደርጉትን ጥረት ዲስከሬጅ ማድረግና ራሳቸውን ለማጀገን የሚያደርጉትን ሙከራ ማጣጣል ተገቢ ስላልመሰለኝ ነውና በዚህ መንገድ አይ ቲንክ ይረዱኛል ብዬ ተስፋ አደርጋለሁ። በነገራችን ላይ ወደ ሌላ ከመሄድ በፊት ቀደም ልለው የፈለኩት አንድ የፊሎዞፊ ዘርፍ ኢምፕሬሲዝም ነው። ቀደም ስሙ የጠፋኝ ኢምፕሬሲዝም ድንገት ማን በሚፈልግ ሰው ካለ ብዬ ነው። ጥሩ። በመጨረሻም ከሰሞኑ ትምህርት ሚኒስቴር ያወጣው አንድ መመሪያ ነበረ። መመሪያ መሰለኝ አክቹአሊ የክብር ዶክትሬት አሰጣጥን በተመለከተና ክብር ዶክተር የሚለውን መጠሪያ በመጠሪያነት ሰዎች እንዳይጠቀሙበት የሚል ማሳሰቢያ ሰጥቷልና እስቲ እዚህ ላይ ያለ ሐሳብ ምንድነው? ከዚህ በፊት በሆነ ምክንያት ያወራነው ነገር ያለ መሰለኝ። ጥያቄውን ሳመጣው እሱን አስቤ ነው ለማስታወስ። ሰርገኛ ወጎች ላይ ፕሮግራም ሰርተንበታል። ኦኬ፣ ረስተው ነው ያኔ ኦዲየንስ ነበርክ እኮ
ነው ሊሆን በዛ ነው ማቀም በሬዲዮ ሰርገኛ ወጎች ላይ FM 97.1 ላይ ስንሰራ በነበረ ጊዜ አንደኛውን ዓመት ምርቃት ምክንያት በማድረግ የክብር ዶክትሬት መጠሪያ እንደማይሆን በደንብ በቃ በስፋት ነው የሰራንበት። አድማጮችም እየገቡ ኢቭን የተማሩም ሰዎች ምናምን በጣም ብዙ ኮሜንት የሰጡበት ጥሩ ፕሮግራም ነው የነበረውና ትክክለኛ እርምጃ ነው። ምክንያቱም አንድ ሰው PhD ሌቭል ለመድረስ ብዙ ፈግቶ ብዙ ሰርቶ ነው ብዙ ምርምር አድርጎ ምናምን እና የትምህርትን ቫልዩ የሚያሳንስ ይልቅ እሱ ነው። ያው ዝም ብሎ አንድ ሰው የተናገረው ንግግር ምናምን ሳይሆን የትምህርትን ዋጋ የረከሰው ክብር ዶክትሬት ዝም ብሎ ለማንም መረጨት የተጀመረ ጊዜ ያውም አንዳንዱ በብሔር ነው ይሰጥ የነበረው የሆነ በተወላጅነት ምናምን ነው የነበረው። ስለ አካዳሚክስ ላይ ያልተሳካልህን ነገር በአቋራጭ ሄደ ምናምን ዶክተር ለመባል መሞከር ለሰዎቹም ጥሩ አይደለም። ማለት እንዴት ነው ዶክተር ሲባሉ አቤት የሚሉት? ስንት ምርምር ሰርተዋል፣ ስንት ሪሰርች ሰርተዋል። ተጠሪዎቹም ሊሸማቀቁ ይገባቸው ነበር። ትምህርት ሚኒስቴር እስኪነግር መጠበቅ አግባብ አልነበር። ጠሪዎቹም በቃ ያው የትምህርት ነገር ሳይገባቸው ግን በትምህርት ቤት ውስጥ ያለፉ ሰዎች ናቸው ብዙዎቹ። የሚገርመው ትምህርት ውስጥ አልፈናል የሚሉ ሰዎች ሁሉ ነው እኮ እንደዛ የሚሉት። ክቡር ዶክተር እንትና ለዚህ ነው እኮ ሰግጥ ያለው ልጁ they know አንዳንዶቹ ያውቃሉ፣ ግን ከማህበረሰብ ላለመጣላት ከነዛ ሰዎች አድናቂዎች የሚደርስባቸውን እንትን በመፍራት ይሄን ነው እኮ ሰግጥበት ያለ the concept እሱ ነው። ይሉኝታ ብለህ ትክክለኛ ሐሳብህን ወደ ኋላ አትበል እኮ ትክክለኛ ዓላማህን ወደ ኋላ አትበል ነው። እና ከዚህ በኋላ whether you like it or not ፐብሊክ ሆኗል ይሄ ሐሳብ። ይሄው ራሱ ተጠቀምኩበት። ሰግጥ ሰዎቹም ሰግጠው ነው ዶክተር በሉኝ የሚሉት ምክንያቱም ዶክተር መባል ምኞታቸው ሊሆን ይችላል። and ጠሪዎቹም ሰግጠው ነው መሰገጥ አቅቷቸው ነው። ተጠሪዎቹ ሰግጠው ነው፣ ጠሪዎቹ ግን መሰገጥ አቅቷቸው ነው። ማለት ልክ አይደለም ማለት ድፍረት አጥተው በይሉኝታ ነው። አንዳንዶቹ አካዳሚክስ ውስጥ ያለፉ ሰዎች ሁሉ ነው ክቡር ዶክተር እንትና ምናምን። ክብር ዶክትሬት እኮ መሰጠት ያለበት አሁን ለምሳሌ ለሙዚቃ በጣም ነው የተረጨው። ሙዚቃ ላይ ክብር ዶክትሬት መሰጠት ያለበት የአገልግሎት እኮ መጦሪያ ኦር ኒሻን ሽልማት አይደለም። ክብር ዶክትሬት ፐርፐዙ ለምሳሌ ሙዚቃ ላይ ዩኒቨርሲቲ ገብቶ PhDውን ባይሰራም በዛ ሌቭል የሚመጥን የሙዚቃ ሪሰርች ሰርቷል ለሚባል ሰው ነው መሰጠት ያለበት። አካዳሚክ ተች ያለው ነገር የሰራ ሰው በትምህርት ቤት ባያልፍም እኮ እሱ እንደተማረ ሰው ነው የሰራው ለሚባል ሰው ነው መሰጠት ያለበት። የመጠቃቀሚያ ኦር እንትን ልክ አይደለም። ሙዚቃው በራሱ ሽልማት ነው አርቲስት መባሉ ሪል አርቲስት ሲሆን። አሁን ችግሩ አርቲስትም ጋር ስትመጣ ተመሳሳይ ፕሮብለም ነው ያለው። ማን ነው ሪል አርቲስት? ዝም ብሎ አንድ ክሊፕ ያወጣም ምናምን ያለም አርቲስት እንትና ምናምን ሲባል እሺ ይላል። ትክክለኛ እርምጃ ነው። በተለይ ደግሞ ዩኒቨርሲቲዎች ከመብዛታቸው ጋር ተያይዞ የታዘብኩት ነገር አለ። አንዳንድ ሰው እዛች አካባቢ ላይ በመሆኑ ሰምባዴክስ ያለበት ዩኒቨርሲቲ ምንም እንዳደረገ ብዙ ነገር ለማታውቀው ሰው ብቻ የዛ አካባቢ ሰው ስለሆነ በሰፈር እና የታየበት ሁኔታ ነበረ። የትምህርትን ዋጋ ማራከስ ነው። የተማረን ሰው ሞራል ማንኳሰስ መጉዳት ነው። ትክክል አይደለምና በጣም ትምህርት ሚኒስቴር ተምሳፕ ብያለሁ። ትክክለኛ እርምጃ ነው። ምክንያቱም ሰው በሚገባው ነው መከበር ያለበት። የማይገባህን ሲያከብሩ ስለምን እሺ ትላለህ? ልክ ማለት ነው። አንዳንድ ቦታ እኮ ተሳስተው ዶክተር ምናምን የሚሉ ሰዎች አሉ። ኧረ አፈን ያዝ እኔ ዶክተር አይደለሁም መሆን እችላለሁ። አሁን ባለኝ አስተሳሰብ ግን መሆን ግድ አይደለም ብዬ ስለማስብ ፎርዛት ማተር እኔ ዲግሪም አልሰራም ነበር። እግዚአብሔር ይስጣት አንድ ልጅ ከዚህ በፊት አውርቻለሁ። ለሶሳይቲ ስል ነው የተማርኩት፣ ለእኔ ስል አይደለም። እንደኔ ጭንቅላቴ ዛኔ ማሪፍ ነው፣ በጣም አንባቢ ነኝ ምናምን እና የተማረ ሰው በጣም ያናድዱኝ ነበረ። በእኔ ሌቭል ማሰብ ሲያቅታቸው ዲግሪ ያለው ምናምን ተብሎ እዚህ የወረደ ነገር ሲያወራ ምንድን ነው ተምሮ የወጣው
እል ነበረ። እውቀት እንጂ ደግሞ ወረቀት ምን ይሰራል? ያው የጉርምስና ፍልስፍና አለ አይደል? እኔ ማወቅ ነው እንጂ ምን ዊንጌት ሆኜ ነው ብዙ ነገር የተቀየረውና ግሬድ ምንድን ነው ምናምን እል ነበረ። ዋናው ማወቅ ነው። እና አስተማሪ ከደበረኝ ክፍል ውስጥ እያስተማረ እኔ ወጥቼ መጽሐፍ ከብሪቲሽ የወሰድኩትን መጽሐፍ ዛፍ ስር ቁጭ ብዬ ምናምን ሳነብ ልታገኘኝ ትችላለህ። እንትኑ ልክ አይደለም፣ ግን ያው እድሜ ነው እንደዛ የሚያደርገህ። ሁሉ ነገር ብታውቅ ይመስልሃል ምናምን እና ጋይድ የሚያደርግ ሰው ያስፈልጋል። አሁን ዝም ብሎ ልጆቹ ላይ መፍረድ ብቻ ሳይሆን ጋይድ በኋላ ላይ የገባሁትን ትምህርት እኮ መጀመሪያውኑ መገላገል ይችል ነበረ። ሰው 12 ፕላስ ጭጭ እስክባል መቆየት አልነበረብኝም። እና የምትኖረው ከማህበረሰብ ጋር ማህበረሰብ ልክ የሚላቸው ነገሮች ሳትጠብቅ የምትሄድ ከሆነ መንገድህ እንቅፋት ይበዛዋል። ከራሴ ላይፍ የተማርኩት ማለት ነው። ልክ እኮ ልትሆን ትችላለህ። ማህበረሰቡ እስኪገባው ድረስ ብዙ እንቅፋት፣ ብዙ ፈተና ይገጥማል። ለፍራስትሬሽን ትዳረጋለህ። እና ለዚህ ነው ትምህርትን እንዴት ነው በመደበኛ ትምህርት ማለፍን ዲስከሬጅ ማድረግ የሌለብን። ለምን አት ዘ ኤንድ ኦፍ ዘ ዴይ አፕሩቫሉ ያለው ማህበረሰቡ ጋር ነው። አት ዘ ኤንድ ኦፍ ዘ ዴይ ወረቀት ከሌለ ማንነትን ሪኮግናይዝ አያደርግም ሶሳይቲ። ማስተርስ ያስፈልገዋል የተባለ ቦታ ላይ በባዶ እውቀትህ ልትቀጠር አትችልም። አንዳንዴ ኦድሊ ሊያጋጥም ይችላል። እኔ አልፌ አውቃለሁ በጣም ትልቅ ስራ ወረቀት ሳይኖረኝ እንትኑን ዲዩቲስ ኤንድ ሪስፖንሲቢሊቲስ አንብቤ ኢሲኤ ነው ተፈትኜ ብቻዬን አልፌ አውቃለሁ። ከ65 በላይ ማምጣት ስላለብህ በሙሉ ነው የወደቁት። ዲግሪ ያላቸው ምናምን ማለት ነው ዲግሪ ማስተርስ ምናምን ሾቀው አልፌ አውቃለሁ። መጀመሪያ ግን እንትኑን ፎርሙን ልወስድ ስል ጥበቃ ላይ ያለው ሰው ዲግሪ እንደሌለኝ ስለሚያውቅ እምቢ አለኝ። ይሄ ግራጁዌት ስለሆነ ነው ምናምን አለኝ። ፖስታ ቼክ ላደርግ ነው የሄድኩት። እኔ ገና እየተማርኩ ነው ኢኮኖሚክስ። ከዛ 9 ስለው እምቢ አለኝ። ከዛ የሆነ ቀን ፖስታ ቼክ ላደርግ ሲሄድ ዴድላይኑ ነው። አይ ቲንክ ብዙ ሲያይ እንትን አለ መሰለኝ ወይ አሳዘንኩት። በቃ አላቅም፣ ምክንያቱን አላቅም። ብቻ ሰሌ ዛሬ ልስጥሽ እንደቺ ነገር ትሞክሪያት አለኝ። ዴድላይኑ ነው የዛን 42 ሰዓት አይደል ጋፑ። እጄ ቶሎ ሞላ አድርጌ አስገባው። ስራው ፒስ ኦፍ ኬክ ለኔ በጣም ቀላል ስራ ነው። ወረቀት ብቻ ነው የሌለኝ። ሰጠኝ ፎርሙ ሞላሁ፣ አስገባው። ያኔ ሞባይል የለኝም ምናምን የቢሮ ስልክ ነው የሰጠሁት። ቤትም ስልክ የለም። ቢሮ ቶሎ አልወጣም ኖርማሊ። እና የሆነ ቀን 12 ሰዓት አካባቢ ስልኩ ዝም ብሎ ይጮሃል። ከዛ አነሳሁት። የተሳሳተ ጥሪ ነው የመሰለኝ፣ ምክንያቱም የስራ ሰዓት አለ። ሳነሳው አቶ ሰለሞን ሹምዬ ምናምን ጎረምሳ ነኝ እኮ ግን አቶ ስባል ደነገጥ ነበር። ከዛ ነኝ አልኩኝ። ከዛ ኬሴ ነው የምንደውለው ለእንትን አመልክተው ነበር። አዎ ኮሚኒኬሽን አሲስታንት ምናምን ነገር መሰለኝ። በዛ ጊዜ ኢማጂን እኔ ደሞዜ 500 ምናምን ነው። የዛ ደሞዝ ብገባ ኖሮ 7000 ምናምን ነው። ከዛ ፈተና አለ ተባልኩኝ። እሺ አልኩ። ደስ አለኝ። ለኔ በቃ ጨረስኩ። ለምን መጠራቴ በራሱ በቃ እችላለሁ ማለት ሄድኩኝ ማለት ነው። ከዛ ሳይ ሄራልድ ላይ እንግሊሽ ዴስክ ቲቪ ላይ የሚሰሩ ምናምን ማውቃቸው በሙሉ ተፈታኝ ናቸው። ማታ ዓመት ኤክስፒሪየንስ ያለው ምናምን ትንሽ እንትን አልኩ። እነዚህ ሰዎች ሙሉ ቀን ስራቸው በእንግሊዝኛ ነው፣ ከነዚህ ጋር ተወዳድሬ ምናምን እያልኩ ተስፋ ግን አልቆርጥም። ደስ የሚለው ግድ የለኝም እንትን መሞከር ግድ የለኝም። ተፈተንኩ። እኔ በታምር አንደኛ ወጣለሁ ብዬ አላሰብኩም። ግን ሰዎቹን ሳያቸው እንደው የሆነ ሌቭልም ቢሆን እንትኔን ልወቅ ነው ብቻዬን ያለፍኩት እና አንደኛ ወጣሁ። በቃ ሊሚቴን አወቅኩ ማለት ነው። ለኔ በቃ እንትኑ እዛ ድረስ ገባ። ከዛ በሆነ ምክንያት እዚህ ጋር ብዙም መናገሩ ምንም ስለማይጠቅም ታሪኩን ስለሚያስረዝም ተሰረዘ። አክቹሊ ሎካል ኢምፕሎይመንት ስለሆነ የሆነ የሚፈለግ ሰው ነበር። በኋላ ስሰማ ይሄ ብዙም በእንትን ደረጃ የሰማሁት ስለሆነ እንደ እውነተኛ ምክንያት አልቆጥረውም። አላቅም ምክንያቱም በቃ የኔው ተሰረዘ ነው ማተርዋት። ከዛ ድጋሚ ያወጡት አልፈለኩም። በቃ ከባንክ ወጣሁ። ከዚህ በኋላ የራሴን ስራ ነው አይነት አቋም ነበረኝና በባንክ ኤክስፒሪየንስ ውስጥ እንደ ሪፈረንስ ብዙ ሰው ማለት አላቅም ማለት አልፈራም፣ ችግር የለብኝም። የሆነ ቦታ አልችልምም አልልም፣ እጋፈጣለሁ። ከዛ ግን ከሚያውቁ ሰዎች እጠይቃለሁ። የትም ክፍል ስመደብ
አልደነግጥም። ብዙ ቦታ ነው የሰራሁት ባንክ ውስጥና የሆነ ነገር ካልገባኝ መጥቼ እጠይቃለሁ። ኮምፒውተር ከሆነ ያቃተኝ አንተን እጠይቃለሁ፣ ለማመዳለሁ፣ አነባለሁ ምናምን። ብሪቲሽ ካውንስል ብዙ ነገሮች በዛ ነው የተጠቀምኩት። ዛሬ ደጋግሜ ነው ያነሳሁት ትን እንዳይላቸው ህቅ ነው ህቅ እንዳይላቸው። ለማንኛውም ቶሎ ብዬ ወደ መጽሐፍ ነው የምሮጠው። ባይዘው ወመዘክርም ነበር ያው ሎካል ነገሮች ስፈልግ ወመዘክር ኢቭን ሌጋል ዲፓርትመንት ውስጥ ምናምን ያሉ ሰዎች ፌቨር ያደርጉኝ ነበር። ለሌላ ሰው እንዲህ በደብዳቤ በምናምን የሚባሉ ነገሮች እኔ በነፃ አገኛቸው ነበር እንደምጠቀምባቸው ስለሚያውቁ። ኢንተርኔትም እንደዛው የመጀመሪያ ተጠቃሚዎች ውስጥ ነው የነበርኩት። እዛ ፓክት ማነው ጃፓን ምናምን አካባቢ 20 ደቂቃ ነበር የሚፈቀደው። ኢንተርኔት ቤት የሚባል የለም ምናምን ኢቭን በየመስሪያ ቤቱ ራሱ ብዙ አይታወቅም። እና በ20 ደቂቃ በሲዲኤምኤ ይጠቀም ነበር። ሲዲኤምኤ 1x ምናምን ነው እሱ በኋላ የመጣ ነው። እኔ ማውራ 2000 ላይ ነው እሱ ነው። እኔ ማውራ ድሮ ነው። ከዛ በፊት ነው። ከዛ እንትን መቼ መሰለ ኢቭን ሌት 80s ምናምን 80 ምናምን ዓመተ ምህረቶችና የመጀመሪያዎቹ 90ዎች ውስጥ ጃም 92 ኦሬዲ ሞባይል ይዣለሁ እኔ ከ92 በፊት ነው ማውራ። እና 20 ደቂቃ ለምርምር ሲሆን 1 ሰዓት ይሰጣል ለፒኤችዲ ምናምን እንደሚሰሩ እና ለኔ 1 ሰዓት ነበር የሚሰጡኝ። በጣም ነው የማመሰግናቸው። እነ ሰብስቤ ስማቸው ጠራ ደስ ይለኛል። ሰብስቤ ኤልያስ የሚባሉ ልጆች ነበሩ ፌቨር የሚያደርጉኝ። ብሪቲሽ ካውንስል ደግሞ ዘነበ ትዝ ይለኛል መጽሐፍ ይዞ የሚጠብቀኝ ልቺ ለሰሌ ብሎ ያቆያታል ይሰጠኛል። ብዙ ፌቨር የሚያደርጉኝ ሰዎች ነበሩ። እነ ወመዘክር ስንሄድ ደግሞ ክብነሽ አስታውሳለሁ አሊያንስ ፍሬንች ስንማር ተዋወቅኳት። በቃ ብዙ ፌቨር ታደርገኝ ነበር። ሌሎችም ነበሩ ስማቸው ስለረሳው ይቅርታ ጠይቃለሁ። ያኔ ምንም ነኝ እኮ ታዋቂ ስለሆንኩ ሳይሆን ስለማነብ ነው የሚሰጡኝ። ራሴን አፕዴት ስለማድረግ እና ደግሞ ከሰውም ብዙ ስለምማር ሪፈረንሱ እኔ ነኝ። መጀመሪያ አላዋቂው እኔ ነኝ። በኋላ ግን የሁሉንም ያንም ጠይቄ እኔ የሁሉም ነገር እኔ ጋር ስለሚኖር የሆነ ችግር ሲገጥማቸው ሰለሞንና ነው የምባለው። ሰለሞን ምን ታስባለህ ምናምን። አሁን የሚናደዱ ሰዎች አሉ፣ ግራጁዌት ያደረጉ ሰዎች ሰለሞን ምንድነው ምናምን ስትል ሰምቼ አውቃለሁ። ማልገቢያ ገና እንደተቀጠርኩ ምን ስለሆነ ነው እሱን የምጠይቁት። ከሰው ጋር አላወራም ባይዘው ወይ መጽሐፍ ብቻ ነበር። አሁን ነው እንዲህ ማውራት ምናምን። እሱ ደግሞ ሌላ ታሪክ አለው ማውራት እንዴት እንደጀመርኩና እዛ ያልኩ አጋጣሚ መጣ። ሳስበው ኦኬ ፕላስቲክ እሷ ብቻ አይደለች። በየቦታው ግራጁዌት መስያቸው ሲያወሩኝ አይደለሁም ስል እንትን ይመጣል፣ ፈተና ይመጣል፣ ፉክክር ምናምን ምን ስለሆነ ነው ምናምን አይነት። ስለዚህ በምንድን ነው ሰላም ያገኘሁት? በወረቀቱ ገባ። ስትኖር ማህበራዊ ሆነ አይደለም የምትኖረው። ግድ ነው ማህበሩ የማይቀበለው ነገር ስታደርግ ዴፊኒትሊ ውግዘት ይገጥማል፣ ተቃውሞ ይገጥማል፣ እንቅፋት ይገጥማል። መንገድህን ቀላል ማድረግ ከፈለክ ማህበረሰቡን መምሰል ነው ያለው። መምሰል ኢን ሴንስ አቋምህን አላማህን ምናምን ተው ማለት አይደለም፣ ግን እሱ በሚላቸውም ነገሮች ብቁ ሆነ መገኘት ጥሩ ነው። ገብቷል። ለምሳሌ ወረቀት የሚፈልግ ከሆነ ስራ ስትቀጠር ያው ወረቀት ነው የሚጠየቀው። ግልጽ ነው። ስለዚህ በቃ ይዘኸው ከዛ በኋላ እጭ ወረቀት እኮ ዝም ብሎ ነው ብትል ተሰሚነት አለ። ሰው ወረቀት ስላለው እኮ ያቃል ማለት አይደለም ለማለት ወረቀት መጀመሪያ አንተ ሊኖር ይገባል። ደባአቱን ኦቶሪቲውን ይሰጣልና እሱን ለማለት ፈልጌ ነው። ዞሮ ዞሮ ካለመማር መማር ይሻላል ነው ማስመሪያው። አምሹር ዶክተር ፋንታውን እና ሌሎች ምሁራን አሁን አንደርስታንድ ያደርጉኛል ትምህርት እያጣጣልኩ እንዳለው። በዚሁ እናብቃ። ተመልካቾቻችን ፕሮግራማችን እስካሁኑ ነበር። አነሳናችሁ ሐሳብ ላይ የእናንተን ሐሳብ አስተያየት በአስተያየት መስጫው ላይ አስፍሩልን። ለሌሎች እንዲደርስ ላይክ እና ሼር አድርጉ። በቀጣይ እስክንገናኝ ሰላም። እኔ ግን አንድ ነገር ማለት ትፈልጋለሁ ለምሁራን፣ በሁሉም ዘርፍ ያላችሁ ምሁራን፣ ሻይ ቡና ለእናንተ ነው። ይሄ እኔ የማወራበት ነው። ከፈለጋችሁ መተን አብረን እናወራለን። ግን ሻይ ቡና ለእናንተ እና ለእናንተ ብቻ ዴዲኬትድ የሆነ ነው። ያላችሁን ዕውቀት መታችሁ አካፍሉ። እንደ ድሮ ይሄ የክርክር ሻይ ቡና አይደለም። ሰዎች ያላቸውን ለማህበረሰቡ እንዲሰጡ ማድረግ የምንችልበት ነውና ከምንም ሙያ ስትፈልጉ ከኬሚስትሪ ይሁን ከፊዚክስ ይሁን ከኑክሊየር ፊዚክስ ይሁን ከሶሻልም ናቹራልም ሳይንስ ዘርፍ ያላችሁ ምሁራን ያለ ስስት ዕውቀታችሁን ማካፈል ከፈለጋችሁ ሻይ ቡና ላይ
እባካችሁ ነው። በዛ መንገድ ነው ወጣቱንም ማህበረሰቡንም ማገዝ የምንችለው እንጂ ዝም ብለን ቆይተን ሲያጠፉ መተን በመናገር ማህበረሰብ አይገነባም እና እባካችሁ ነው የሚል ጥሪ ማቅረብ ፈልጋለሁ። በሌላ ዝግጅት እንገናኛለን።